መጠመጣለሁ በትል የት ያስበላል? የኛ ሀገር ሰው የወንጌላውያኖች አማኝ ሰው አያስበላ። በቃ ተደብቀ ትሰራ ይሆናል፣ ትመላለስ ይሆናል። ከታወቀ ግን ብሮ አለቀልህ። ኧረ ማገገም፣ ኧረ በሁለት ቀን 100 ሚዲያ መክፈት የለም። ሰጥ ረጭ ብለህ ራስን አይተህ ከጌታ ጋር ጊዜ ወስደህ ታድሰህ ትመጣለህ። ምክንያቱም እኛ ቤት የንስሐ ተስፋ ስላለ ሰዎች ተሰባብረው እንዲቀሩ ስለማንፈልግ። ግን በ24 ሰዓት ውስጥ አገገምኩ ብለህ የሰባበርከው ሴትን ባገና ሳይደርቅ መመለስ አትችልም። ገባ? የበላኸው የቤተ ክርስቲያንን ገንዘብ የት እንደደረሰ ወይም እንዳልበላኸው ሳታስረዳ ዝም ብሎ ከች ማለት የለም። ይሄን ደግሞ አይፈልገውም ኦርቶዶክሳዊ። እውነት እኔም እኮ አልኳቸው ኦርቶዶክሳዊ ብሆን ወንጌላዊ አማኝ አልሆንም። ለምን ሆናለሁ? መጠጣት ስፈልግ የሚፈቅድ ምርጥ ካህን ያለበት ቤተክርስቲያንን ትቼ፣ ምርጥ ቤተክርስቲያን እኮ ነው። ውስኪ መርቆ የሚከፍት አይታችሁት የለ እዛ ቪዲዮ ላይ አመስግኖ ውስኪ የሚሰጥ ቄስ እንዴ የት ይገኛል? እኮ የተወደደ ቄስ እኮ ነው፣ ምርጥ ቄስ እንዴ ባርኮ ውስኪ የሚሰጥ እንዴ የት ታገኛለህ? እንደዚህ አይነት ወንብደህ ምናምን ስትመጣ ምን ታጣለሁ? በቃ ጨረቺ ላርግ ምናምን የሚልህ ነው እኮ እንዴ። ብዙ እኮ ማውጣት እንችላለን። አብሮ ይጨፍራል፣ አይተነዋል እኮ አብሮ የሚያጣጣ ቄስ አይታችሁ የለ እንዴ? እንዴት ሰክረው እንዴት እንደሚሆኑ እንዲህ አይነት እንትን የማይኮነኑ ብሮ። እኛ ጋር እኮ ተከፍቷል አልተከፈተም ስፕራይቱ በሚል እኮ ሰው ታንቆም። አሁን እኮ ስፕራይት ገበያው ራሱ ቀዝቅዟል በእኛ ወቀጣ የተነሳ። በስፕራይት ያረጉ የሚጠጡ ርዝራዥ ጴንጤዎች ተገኝተው አይመቶ አመታት ተመቷ። አይመቶ አመታት አይናችሁ ላፈር ሲባሉ ንስሐ እስካልገቡ ድረስ ማለት ነው። ወዲያው የስፕራይት ገበያ ሁላ ቀዘቀዘ። በቃ አሁን ማን ደፍሮ ስፕራይት ይጠጣ እንጂ እንኳን አብሮ ይጨፍራል እንደ የኛ ሀገር ፓስተር ከዛ አይጨፍርም። ቄሱ እኮ ልጥ መጠጡን ባርኮ ከፍቶ አብሮ ጨፍሮ አብሮ ዘሙቶ ይገባል እንዴ። አላየንም እንዴ? ቪዲዮ ላይ እኮ እያየን እኮ ነው። ምን እያደረግን ነው? ቄሱ ምንድን ነው? እጃቸውን ከተው ጡቷ ላይ እየባረኳት ነው፣ እያሰለሙት ነው ጡቷን። አላየንም? ገና ገብታ ሳጨርሳለ እግሯ ልብሷ መወላለቅ የጀመሩት ኤርሚ ጋር አለ እኮ ቪዲዮ። ገብታ መቼ እግሯ አለቀ? ልጅቷ እኮ ገብታም አልጨረሰች ገና። የክህነት ልብሳቸውን ወረወር አድርገው ምን ጡቷ ላይ መስቀል እያሰለሟል ነው ልትሉኝ ነው? እያየን በአይናችን። አሁን ጥያቄው ምን መሰለህ? እናንተ ቤት ኃጢአት ላይ እኛ ደግሞ በስማ አይደለም እኮ እኛ ቤት እድሜ የለውም። ሁሌም ነው የምናገር ይሄንን። አይበረከትም እኛ ቤት፣ ላይሰንስ የለም እኛ ቤት። ኢትስ ኦኬ አትባልም። እንኳን አንተ ሰይጣንን ቫኬሽን ይወጣል ፈታበል አትባልም። አንዴ ሰይጣን ቫኬሽን ከወጣ እኔስ ለምን ይላል እኮ ምዕመኑ። አስባችሁታል እንዴ? እኔ የሚፈቀድልኝ እሱም ፈታ የሚል ከሆነ እኔም ፈታ ልበል ይላል ህዝቡ። ስለ ሰይጣን ቫኬሽን የነገርከው አንተ ግን ቫኬሽን አትውጣ ስትለው ሰው እሺ ይልሃል እንዴ? አይልህም። ስለዚህ the best religion ትውልዱን የሚገል the best ሃይማኖት መረን የሚያወጣ the best ሃይማኖት መመንፈቅ ከፈለክ መባለክ ከፈለክ the best religion ኦርቶዶክስ ነው። በቃ ጭራሽ ማህተም ይመታልሃል። ምንም መኮነን የለም። ምን አንዳንድ ቪዲዮዎች መናገር ማልፈልጋቸዋል የምታውቋቸው ቪዲዮዎች ባስታውሳችሁ ምንድን ነው ያደረገው? ሶሻል ሚዲያ ላይ ወጥቶ ምንም ሪላክስ ያደርጋ እንደዚህ ምናምን ብሎ የሚያወራበት ማለት ነው። ለምንድን ነው እንደዛ የሚለው? ጣጣ የለውማ ልጅ ኦርቶዶክስ ነው። እስኪ አንድ ሰው ወንድ የሆነ ይናለየ ጠብ የለንም። ሁሉንም ዋጅተን እኛ ለጌታ ክብር እናደርገዋለን። ግን አትሊስት ኪቦርድ ጠጅ ቤት አይገኝም። ጸዳ ያለ ቤት ነው ኪቦርድ የሚገኘው። ጸዳ አይነሴስ ወይ ኢኮኖሚካሊ ካወራ ነው ጸዳ ያሉ ሰዎች የሚገቡበት ቤት ነው። ግን ኢዳዝ ሚን ጉዳዩ ከኪቦርዱና ከእንትኑ ጋር አይደለም፣ ከመሰንቆ ጋር አይደለም። ግን ልታጸድቁ የምትፈልጉት እናንተ ነው እቃው ነው። ስለዚህ the best religion ነው አልኩህ። ኦርቶዶክሳዊ ከሆንክ ዓለማዊነትን ኢንተርቴይን ለማድረግ ያለ ገደብ፣ ያለ መወቀስ፣ ያለ ነቃፊ፣ ያለ ኮናኝ፣ ያለ ንስሐ ገባ፣ ያለ ወንድሜ ተመለስ መቀጠል ከፈለክ ብሮ the best እንትን ግን ፍጻሜው ሞት ነው። ለዛውም የማይጠፋ እሳት ነው። አሁን እሱን አይነግሩም፣ እሱን ፓርት አይነግሩም። ቫኬሽን አለ ነው የሚሉህ። እዛ ከሄድክ በኋላ ከሲኦል የምታወጣ አለች፣ 3000 ሰው የምታወጣ አለች። የተራ ጉዳይ ነው እንጂ መውጣት አይቀርም። እኛም ከምድር የምንችለውን በፍትሃት እናደርጋለን። አንተ እንደምንም ልብህን አድርገህ የልብህን ሰርተህ እንደምንም ሙት። ከአንተ የሚጠበቀው ሲኦል መግባት ብቻ ነው። አይዞህ። ሰይጣን አትሊስት ቅዳሜና እንትን ሲወጣ ቫኬሽን ይዞ ይወጣል። የአምስቱን ቀን ደግሞ እኛ እንነጋገርላለን ከዚህ ሆነን። ካልተሳካም ማርያም አለች። ቢዚ ከሆነች ደግሞ እንትና በክንፉ ባክናፉ ያወጣል። አቦይም ታውቃለህ፣ ያንተ ጉዳይ ያሳስባቸዋል። ስለዚህ ፈታ በል። ዝም ብሎ ነው ጴንጤ መጥቶ ተቀደስ ምናምን የሚልህ። አምልክ ጌታን፣ እሱን ብቻ ለእሱ ብቻ ስገድ፣ እሱን ብቻ አምልክ ምናምን ያለ ጴንጤ አይመችም ብራዘር ይቅርብህ የሚል እንዴ? ለፍጥረታዊ ሰው ለዓለማዊ ሰው ትቀልዳላችሁ እንዴ?
እኔ አሁን እንደምላቸው አይደለም ብዙ ሰው ለእኚህ ሰው ያለው እምነት ያው ዱዌቱን እኮ አየሁት እኮ ዱዌቱ ሁሉ ብንጸድቅም ባንጸድቅም ይሄ ሃይማኖት ኤግዚስት አያደርግም እኮ ማለት ነው እኮ ባጭሩ ኦርቶዶክስ የሚባል ሃይማኖት ኤግዚስት እንደማያደርግ ነው ያሳዩኝ። እንግዲህ እኔ አያደርግም አላልኩኝም፣ ግን የማያደርግ ያህል ነው በቃ ማለት ሃይማኖቱ ራሱ የሌለ ያህል ነው ይመስላችሁ። ምክንያቱም አንድ ሃይማኖት የሚቋቋመው የሆኑ ግሩፖችን በእኔ በኩል ትጸድቃላችሁ የሚል ዴስቲኔሽን ተስፋ በመስጠት ነው። አንዳንዱ እውነት ያወራል፣ አንዳንዱ ውሸት ነው። እንግዲህ እሱን ያው በህይወት የተመሰከረውን ለይቶ ማግኘት ነው። እያያችሁት ነው እንግዲህ። አት ኤንድ ኦፍ ዘ ዴይ ግን በጣም ያሳፍራሉ። እርሶ ከእድሜዎት ውጪ ምንም የሚከበር ነገር የሌሉት ንግግሮት፣ ተግባሮት፣ ስብከቶት፣ እውቀቶት ራሱ ምንም የማይጠቅም በእውነት ያልተማረ ይሻላል። ያልተማረ ከእርሶ ይሻላል። ዝም ብሎ በገደምዳሚው እግዚአብሔር የሚፈራ ፈሪሃ እግዚአብሔር እኔ አልበድልም እግዚአብሔርን እያለ የሚመላለሰው እንደ ዳዊት ያለ እረኛ ይሻላል ከእርሶ። እርግጠኛ ነኝ አንድ ቀን የዛሬ 10 ዓመት ይሆናል የሚደርሱት አላቅም ይሄ ሜሴጅ፣ ግን በደረሱት ጊዜ ግን ንቀኖታል። በቃ ትምህርቶ ንቀነዋል። ከእድሜው ውጭ ምንም አልኮት እኮ ምንም አይከበሩ። ኢትዮጵያ አባት ኖት፣ ዊ ላቭ ዩ ዊ ሪስፔክቱ። ከዛ ውጪ ቢናገሩ የማይጥም ሽታው የሌሎት ምንም ግድ የለሽ ነው ጥርሱ። በጣም ግዴ ደግሞ ስለ እሳቸው ተናገርኩ እንጂ እሳቸውን በጥፍ የሚያስከነዱ ማዕት ካህናቶች አሉ። በግድ የለሽነት በጥፍ ነው የሚያስከነዱት። በቃ የማርያምን ደም ያጠጡ ያበሉ እሳቸውን የሚያስከነዱ አሉ። በእርግጥ አሁን በአይን ስለሚበላለጡ ብዬ ነው። ገባችሁ? በአይን ያው ባያይም በቁጥሩ ይበላለጣሉ። ያው አያይም እኮ ግን በቁጥሩ ይበላለጣሉ አትሊስት እንጂ ምን እሳቸው ብቻ ነው እያልኩ አይደለም። ይሄው ወጣቶቹም አሉ እኮ እዚህ ፈላዎቹ እዚህ ውርውር የሚሉትም እኮ እነሱም የእነሱ ልጆች ናቸው እኮ እነሱም ያስከነዳሉ። አስደናቂ በኤንድ ኦፍ ዘ ዴይ ምን መሰላችሁ? ወንጌል ከማገልገላችሁ በፊት አንድ ነገር ሜክ ሹር ነፍሳትን ዊን ላለማድረግ ከማድረግ አኳያ ካልሆነ የምትመጡት ይቅርባችሁ። ኢቭን ወንጌላያኖች ይቅርባችሁ። በቃ 15 ሰው ዳነ ስትባል ምንም ቅም የማይልህ ከሆነ አንተ ላጥ ብለህ ውጣ። ወይ ደግሞ ሰው ሲድን 15 ቁሙን የለበትም። አንድም ሰው ዳነ ሲባል ነፍስ ሐሴት የማታደርግ ከሆነ እሱን ነው እንደ ውጤት ማየት አለ። ማታይ ከሆነ ስለ ሰዎች መዳን ግድ ማይል ከሆነ የሰዎች ጨለማ መገፈፍ ግድ ማይል ከሆነ እንግዲህ ቢጸድቁም ባይጸድቁም እኔ ዋናው ነገር ቲክቶክ ላይ ወርጄ መውረዴ ነው የሚል ልብ ካለ አንተ የጴንጤው አባ ገብረ ኪዳን የጴንጤው በቃ አንተ ይቅርብ። ስለዚህ ምንም ይሁን ሃይማኖት የእውነት ስለ ሰዎች መጽደቅ ግድ የማይለው ከሆነ ብራዘር በጊዜ ላጥ በል ላጥ። እኛ ጋና እያልኩ አይደለም፣ ብቻ ከዛ ጨለማ ላጥ ብለህ ብርሃን ወዳለበት እንትን መሮጥ አለብህ። ምክንያቱም they showed you vividly that they don't care about you። በቃ ምንም በማያሻማ ሁኔታ ነግረውሃል። ብሮ ግብርሽን ብቻ አጠናክሪው እያሉሽ ነው። ግብርህን ከፈል። ያቺ ለእንትን ብለህ የምታስገባትን የጧፏን ጉዳይ አደ ኬርለስ ሰውዬ ግዴለሽ ሰውዬ ንግግር ነው እየኮነንኩ ያለሁት። አንድ ቀን ሲገባ በጊዜ አለመዳን ይቆጫል። ኤኒዌይስ የሰማነውን በልባችን ያኖርልን። አንዳንዴ ደግሞ እንደዚህ አይነት ሰበር ፕሮግራም እንትን በሉ ተቀበሉ እንጂ ምን ነው። ተባረኩ። ዳግዬ ተባረክ፣ ጸጋ ይብዛልህ። በቃ ዳት ኢዝ ዘ ፋክት ኢን ሾርት። በቃ ፋክት ነው። ባይጥምም እንግዲህ ቢመርም ማዋጥ ነው። ጌርሳም ሬዲ ነክ? አዎ ሬዲ ነኝ። እሺ ጌርሳም ትልቁ ላይ ላድርገው ወይስ በድምፅ ነው? እሺ አባ ነቢዩ መሐመድ በቁርአን 49 ላይ በሞት አልጋቸው ላይ ሆነው ተጠይቀው ነበር። ወደ እርግጠኛ ዑላማዎች መጥተው ይላል ወደ ገነት እንደምንገባ ጋራንቲ ስጡን፣ ፊርማ ይፈርሙልን አይነት ነገር በቃ የምናሳየው እና እርግጠኝነት ይስጡን ሲሉ እንኳን ለእናንተ እኔም ጀነት ልግባ ወይም ጀሃነም የት እንደሚሄድ አላውቅም ብለዋል። ነቢዩ መሐመድ የት እንዳሉ አይታወቅም። ስለዚህ ስለ እስልምና የሰጠችው ያው እሱ የለውም ማስረጃ የለውም፣ ግን ስለ ጴንጤዎች ያለችው ትክክል ነው። መጽሐፍ ቅዱስ የሚለው ነው። በኋላ ከአንደኛ ዮሐንስ ምዕራፍ 5:11 እናነባለን። ግን ኢንተርቴን የሚያደርግ ነው። እስኪ ስለ ያያም ትናገራለች፣ እንከታተላት። እኮ ነው ስህተት መቼ ነው ስህተት ነው ብላችሁ የምታረሙት? ይሄ እኮ መስቀል ላይ የዋለው የማርያም ስጋ ነው ከማለት እኮ የከፋ ንግግር እኮ ነው። ኢየሱስ ያለም ቤዛ አይደለም ብሎ ከመከራከር የከፋ ንግግር እኮ የተናገራችሁ። ግን እናንተ ስትናገሩት ልክ ነው።
ማይ ጋድ ኦፓል በጣም የምትገርም ካሪዝማቲክ የሆነ እንትን ናት፣ ስፒከር ናት። በጣም ካሪዝማቲክ ናት። እግዚአብሔር ለወንጌል ባለፈው እዚሁ ቤት ኤርሚ ጋር እንትን ብያለሁ እና እግዚአብሔር ጸልዩላት። ኦፓል እንደኔ ከኔ ምን ትሻላላችሁ? መታ የነበረችው ነች፣ አላወቅኳትም። እሷ ናት። አንተ ስትናገር የንግግር ችሎታ አላት። ካሪዝማቲክ ኦባማ ትዝ ይልሃል? ኦባማ በጣም ካሪዝማቲክ ስፒከር ነበር እና ልክ እንደዛ የኢትዮጵያ የሴቶች ካሪዝማቲክ ስፒከር ናት። አለመስማት አችልም እሷ ስትናገር። አንዳንድ ስድቦችን ባታስገባ ያቺ ጋኖች ጠፉና ምናምን ያለችው ነች አይደል ብላለች። ባለፈው መታ ጋኖች ጠፉና ምንቸቶች ጋን ሆኑ ያለችው በጣም አሪፍ አማርኛ ከሆነ እንትናን ደሜን ማለት ነው። ደሜን የወረደችበት መነጽራቸው ነው ናቸው። እንዲህ አይነት ሰው ነው ይመቸኝ። ለምን እንደሆነ ታውቃለህ? እኛን ኦልሬዲ ሌብል አድርገውናል። በፍጹም ገባህ? ወንጌል ስለምንናገር እና ወንጌልም ስለማይሰሙ ኦልሬዲ ደፍነውታል ጆሯቸውን። በቃ እኛን አሁን እንዲህ አይነት መሀል ላይ ያለ ሰው ሚዛናዊ ሰው ጥሩ ነው። ገብተዋል? የማንም ያልሆነ ሰው ጥሩ ነው ማለት የሚናገረው ወንጌል ላይሆን ይችላል፣ ግን እውነቱን እንቅጩን ይናገራል። በቃ ከፈል አልጽደቅ አለች እኮ እሷ። አሁን ይሄ የኛ ወሬ አይደለም። እኔ በምን ትሻላለህ ብላለች። ቁጭ አድርገዋለች። ገባህ? ራሷን ምሳሌ አድርጋ እና አሁን ይችን ሃይማኖተኛ ነሽ ለወንጌላዊ አድንተህ ወይ ለኦርቶዶክስ አድንተህ ምትላት አይደለም። እንደ አንድ እንትን በጣም የምትናገረው የምታውቅ ሴት ነች። በጣም ትገርማለች። በጣም እንቅጩ ነው የምትናገረው። ፌር ነች። ያለው እውነታውን በመረጃ ነው የምታወራው። ባለፈውም ሰምቻታለሁ። እና ያያ ዘልደት አልቃሻ እንደሆነ አላውቅም ነበር። ያያ ዘልደት አልቃሻ ብዙ አላውቃት ደግሞ ማን ሄደ ያያ ምናምን እሱ ኬዝ ባይ ዘ ዌይ ወንድሞች የተለየ ኬዝ ነው አያያዘችው እንጂ መጋቢ ብሉይ አይመረ ሰሞኑን በፌስቡካቸው ላይ ያጋሩት ነገር በጣም ከባድ ነው እና ቤታቸው ድረስ እየሄዳችሁ ፈልጓቸው ተብሏል። እኔ እንደውም እንዳጻጻፋቸው ከሆነ እንዴ ሙስሊሞች አገኟቸው እንዴ ያልኩ እያሰብኩ ነበርና መጋቢ ብሉይ አይመረ እንትን የጻፉት ነገር ጥሩ አይደለም። አዎ ጥሩ አይደለም የጻፉት ነገርና እዛ እሳቸው የጻፉት ላይ እሱ ኮሜንት ሰጥቷል እና እኛም ደክሞናል። አልገባኝም። እሳቸው ዛሬ የሆነ ነገር ሲሉ ሰምቻለሁ፣ ግን አልገባኝም። ምንድነው? እስኪ ግልጽ አድርጊልን። ያው ስለምናገለግል ነው እዚህ ሜዳ ላይ እንጂ ወደ ብዙ ፈልገን ነው ሳይሆን፣ ምክንያቱም ያስፈልገናል በምናውቀው ነገር እንድናወራ። ታምጣና ታንብበው እስኪ ስክሪን ሼር ላድርገው። ምንድነው ታሪኩ? አልገባኝ። ዛሬም ሰምቼዋለሁ እና በማላውቀው ነገር ኮሜንት ከማድረግ አንቺ የምታውቂ ከሆነ አካፊን። ሜርሲ በቃ ዊዝን 2 hours ፖስት ባደረጉበት ነው ያየሁት እና እንደውም ለኤርሚ ሼር አደረኩት። at the same time ቴዶ ዘሩፋይል የሚባለው ካናዳ ያለው ልጅ ኧረ ምን ሆነው ነው ምን አጋጥሟቸው ነው ስልካቸውንም አጠፋፍተዋል ማንም እንዳያገኘኝ ብለዋል እና በቃ ያስመሰሉ መኖር ከበደኝ እውነቱ የቱ ጋር ነው ያለው የሚል አጋሩ። እንግዲህ መጋቢ ብሉይ አይመረን ታውቋቸዋላችሁ። በእርግጥ ቀድሞ ተሐድሶ ነበሩ። ከደረሰባቸው የግል ህይወትም በዙሪያቸው ከሚያገለግሉት ተጽዕኖ ነው ድጋሜ ወደ ኦርቶዶክስ የመጡትና ደከማቸው። በቃ ደክሟቸዋል። አጻጻፋቸው ትንሽ ይከብዳል። ይናገሩም ሰምቻቸዋለሁ። አንድ ሳምንት እንደዚህ ተውኝ ስልክ ማትደውሉ ሲሉ ዛሬ እየሰማቸው ነበር። አንድ ሰሞን እኮ ዳጊ ለረጅም ጊዜ ጠፍተው እኔ ደግሞ ጥሎብኝ እወዳቸዋለሁ። መጋቢ አመረን አዳምጣችሁኝ ይሆናል። ምክንያቱም ምንም እንኳን አለመስማማት ቢኖረንም አንደኛ ጸባያቸው ጥሩ ሰው ናቸው። አንድ ጊዜ መምህር ኤፍሬም ምናለ የሚባል ሊሰድባቸው ሲሞክር ብለው ወጡ እና አይሳደቡ ምን አይሉም። ሲያስተምሩ ደግሞ ብታያቸው የእግዚአብሔርን ቃል ከፍተው ኦፍኮርስ ያደረጉት ነገር መጽሐፍ ጽፈው ተሐድሶ ጀምረው መመለሳቸው ትክክል አይደለም። ግን ያም ሆኖ ሲያስተምሩ በጣም ቆንጆ ነው። አሁን ዮሐንስ 3:5 ዳግም የምንወለደው ከእግዚአብሔር ቃል ነው ብለው በደንብ አድርገው ተርትረው አስተምረዋል። እሱን ዩቱብ ላይ ምናምን አጣሁት። እኔ የዛን ጊዜ የማይመች ቦታ ነበረ፣ ኦዲዮ እንኳን አልቀዳዋቸውም። እና ከዚህም በፊት እንደዚህ ጠፍተው በጣም እንደዛው ሰው ሲፈልጋቸው ጠቅላላ ኦርቶዶክስ ቢደውሉላቸው አትፈልጉ ምናምን ብለው ስልካቸውን ሁሉ አጠፋፍተው ጠፍተው ነበር። እና የዛን ጊዜ እኔ ኢንቮልቭ አድርጌ ያለውኝ ስልካቸውን ሁሉ ፈልጌ አግኝቼ ደውዬ መልእክት ምናምን አላነሱም። ግን ያው እናንተ ፖለቲካ እንዳሰሩ መቼ መልሰውልኝ አያውቁም። ግን መልእክት ቼላቸዋለሁ፣ ጸልዬላቸዋለሁ። በጣም ነው የምወዳቸው እና ያውቁታል ውስጣቸው።
አሁን ለምሳሌ መጋቢ አመረ የሰበኩትን አንድ ላሰማህ አይደል? ላሰማችሁ ወገኖች፣ ቆይ እሷ እስከምታመጣ ሌላ ላሰማችሁ ነበር። አንድ ላሰማችሁ። አሰማን። እኔ አንድ ቦታ ልገባ ነው። የቀድሙን ሀሳብ አንዴ ታድሶ በነበሩ ጊዜ ነው ማሰማ። ታድሶ በነበሩ ታሰማናል። እሺ አንዴ እኔ አሁን አልችልም ለተወሰኑ ደቂቃዎች። አንድ ምሳሌ ልስጣችሁ። ለምሳሌ በአረብ ሀገር ያሉ እህትና ወንድሞቻችን አሉ አይደለ? እዛ ታውቃላችሁ የሚደርስባቸውን በደል መገፋት ምናምን ታውቃላችሁ። እንደዚህ ጋር እንኳ እኛ በጣም ነው የሚሰማን። ኦኬ እንደ መንግስት ደግሞ በጣም ሪያክት ሊያደርግ ይገባዋል ለሚደርስባቸው በደል። ኖ ዜጎቼ ናቸው ብሎ ድምፅ ማሰማት አለበት። ኦኬ ግን ከዕለታት አንድ ቀን አላግባብ ለምሳሌ እዛ ያሉ ዜጎቻችን በጣም ግልጽ የሆነ በደል በአካላዊ ጥቃት ምናምን ቢደርስባቸው እና በጣም መታረድ መገደል አይነት ሌቭል ደግሞ ቢደርስ መንግስት ወጥቶ ዜጎቼ ናቸው እንግዲህ ቢተርፉም ባይተርፉም ዜጎቼ ናቸው ቢል ምንድን ነው? ይሄን መግለጫ አስባችሁታል? በቃ ዜጎቼ ናቸው ቢተርፉም ባይተርፉም ዜጎቼ ናቸው። ብንጸድቅም ባልጸድቅም ኦርቶዶክስ ናችሁ፣ ዋናው ኦርቶዶክስ ናችሁ ነው። ጽደቋ አያገባኝም ቢል በዛ ፖዚሽን ያለ ሰው ማለት ነው። አንድ ተራ ሰው ቢናገረው ችግር የለም። በዛ ፖዚሽን ያለ እንትን ዜጎቼ ናቸው እንግዲህ ቢተርፉም ባይተርፉም ቢድኑም ባይድኑም ቢመቻቸውም ባይመቻቸውም ዋናው ነገር ኢትዮጵያዊ ናቸው። ምን ማለት ነው? እስቲ ግልጽ አድርገህ። ይሄ እኮ ፍጹም የሆነ ግዴለሽነት ነው። ቦታዬ እስካለ ድረስ ስልጣኑን እስከያዝኩት ድረስ ተሰቃዩ አልተሰቃዩ፣ ጸደቁ አልጸደቁ፣ ተረፉ አልተረፉ፣ የሚያልፉበት መከራ አለ የለም፣ ዋናው ነገር ግን መረሳት የሌለበት ኢትዮጵያዊ ናቸው። ሪሊ ይመቻችሁ ኦርቶዶክሳውያኖች። እንግዲህ ከተመቻችሁ በግድ እንትን አንልም። እሺ ቀጥል። እየፈለግኩት ነው። መርሲ ካገኘሽው ማንበብ ትችያለሽ። እየፈለግኩኝ ነው። በጣም የሚደንቅ ስብከት። መዳን በኢየሱስ ክርስቶስ ብቻ እንደሆነ የሰበኩት አለ። መጽሐፍም ጽፈው ነበር። መዳን በኢየሱስ ክርስቶስ ብቻ ነው፣ እሱን ሁሉ ድና ያድርገው ነው የተመለሱት። ያንን ነው ትልቅ ስህተት የሰሩት፣ በጣም ትልቅ። አሁን እሳቸው ይሄ ለቀላውዲ ለምናምን አብረው ሊያገለግሉ በጣም ብዙ ነገር ያላቸው ፖቴንሻል፣ እስካሁን ድረስ ብዙ መጽሐፍቶችን መጻፍ ይችሉ ነበረ። አድማሳቸው መስፋት ይችል ነበር። በጣም የማይሆን ቦክስ ውስጥ ነው የገቡት። ከየት ቤተ እምነት ነው ወንድማችን? ያው እየወረድክ እየገባክ ስለሆነ ሶሪ። አመሰግናለሁ። ብንጸድ ከኦርቶዶክስ ነው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንኩኝ። ለምን አንድ ሌትር ዘሪት ኢትዮጵያ ውስጥ በተወደደበት ሰዓት ላይ 2,000 ብር ወይም ደግሞ ውረድ። እሺ ጌርሳም ቆይ እንግዶቹን ቼክ ላድርግና ትቀጥላለህ። ምን ሊል ነበር? የዛሬውን ገበያ ነው የሚነግረን። የዘይት ገበያ ይላል። የዛሬው ገበያ ሬዲዮ ላይ ድሮ ኢትዮጵያ እንደሚሰማው ዛሬ እንትን ዋለ የሚባለው አይተሻል? እሱ ሊነግረን ነው። እኔ ባስጨረሹ ኑሮ በእናትሽ ደግሞ ይመጣልሃል ሊጨርስ። የዛሬ ቡና ብንትን ገበያ የተፈተገን ምንድን እንደዛ አይነት እንዴት ያለ በገባ ቁጥር ሪፖርት እያደረገ ነው። እና ዛሬን ግን ተይቴን ማስጨረስ ነበር። ይደበቃል እንደገባ። ለዛ ብዬ ነው አለ አስገባዋለሁ። ዳጊ ዘይት እንዴት ያለ ነገር ነው! ጭራሽ ዘይት ብሎ መጡ። እሺ በቃ እኔ ደግሞ እኮ ዛሬ ስንት ዋለ ብሎ ሊነግረን ነው። ምንድን ነው ብያለሁ። ሸማቾች የተፈተገ ቡና ብሎ ሳይቀጥል አስወረድ። ቀጥሉ። ወይ ታታ። እሺ ሀዳሽ ነው ሀዳሽ። እሺ ጌርሳም እየቀጥል። የብሌን እንኳን ያው መቆየት ቆይ አንድ ጊዜ እየፈለኩት ነው። እሺ ዳጊ ተቀብዬልሃለሁ። ማን ነው እንትና ነው? ዘይቱ ገበያ ልቀበልልክ። ገበያ ተኮር ነው። ወንጌል ተኮር ይሻላል። እንጃ ሜቢ የሆነ ነገር ሊላስቡ ይሆናል። ያላቅም አለ እኮ ብንጸድቅም ባንጸድቅም ብሎ ያው ዘይት ካነሳ ወዴት እንደሚሄድ ገብተዋላ። ወዴት ነው? ኧረ ዛሬ ቅርብኝ በቃ። ዛሬ ምንም አልገባኝም። ዛሬ ዛሬ ቪዚትነቱ በቃ
ዝም ብዬ ወደ ስሬ በገባ እኮ እኔ እኮ በሉ ቻው ቻው። ወይ ጉድ! የብሌን ጌርሳም ሲያገኝ ጌርሳም ስታገኝ ንገረኝ። ውይ ሞቲ ሰላም በል አለክ። ሞቲ እስኪ ሰላም እነግርሻለሁ። እሺ እሺ ሞቲ ሰላም በል። መርሲ አንዴ ቆይ፣ ስራ ቦታ ነው። ኢትስ ኦኬ። እሺ እሺ የብሌን አለ የብሌን ወይ ሰላም ናችሁ? እንደምንድን ነህ? አለሁ እግዚአብሔር ይመስገን። አይ ጥሩ። እሺ ምን ስናወራ ሰማክ? የባለፈው ርዕስ ይመስለኛል። ርዕሱ አዲስ አይመስለኝም። ብንጸድቅም ባንጸድቅም እሱ ይመስለኛል። ርዕሱ እንኳን አልተጻፈም። ልክ ነው እያልክ ነው? አይ እሱ ሐሳቡን ሳይሆን ያው የተነገረበትን ነው እንጂ እኔ ያልኩት ሐሳቡ ልክ አይደለም አይደል? ሐሳቡ እንደዛ ለማለት ከተፈለገ ልክ ነው ብዬ አላምንም። ግን ያው አንጸድቅም ለማለት ፈልገው አይደለም እንደዛ ያሉት የሚል ሐሳብ ባለፈው ተናግሬ ያለው። ያው አሁንም ሐሳቤ እንደዛ ነው። አንጸድቅም ለማለት ምን አይነት ቋንቋ መጠቀም ነበረባቸው? ማለት ከዚህ አንጸድቅም ከጽድቅ ውጭ ከምን ጋር ሊያያዝ ይችላል? የብሌን ያው ይቅርታ ያንን የተናገሩትን ሐሳብ ለማጠናከር ያሉት ይመስለኛል ንግግሩ ማለት ነው። እንግዲህ ምናልባት ያው እሱ ባለቤቱ ቢጠየቅ ሌላ ነገር ሊልም የሚችልበት ሁኔታ ቢኖርም ግን እኔ ሐሳቡ ሲረዳው ባንጸድቅም ብንጸድቅም እንኳን ክርስቲያኑን እንኳን ኦርቶዶክሱን ነው ያለው። ግን እሺ አንጸድቅም ታጊየሽ እሺ እንዳልጠፋ ሁሉ ሜርሲዬ ቀኑ ሙሉ ደግሞ አንዴ ተረም አድርጌ ልጥፋ። ይቅርታ ይበለን ነው ስሙ አይደል? ይሄ ልጅ ይበለን ነው አይደል ስሙ? የብሌን አይ የብሌንማ ሊሆን አይችልም። የብሌን ነው ይበለን ነው ወንድማችን። የብሌን ነው የብሌን ሁሌ ስለምትገባ ነው። ይቅርታ አሳስተን ከምንጠራ ብዬ ነው። እሺ ችግር የለም። አንተ በለው እስኪ የብሌን ነው ይበለን ነው? የብሌን የብሌን እሺ የብሌን ከአንድ ካህን ባንጸድቅም ላንጸድቅ እንችላለን አይነት ብቻ ባንጸድቅም የሚለው እንትን ነው ሚል ቃል ካፉ መውጣት አለበት። ባንጸድቅም ወንጌል መስበክ አለበት። ራሱ አንድ ስቴትመንት መናገር አለበት። አንድ ካህን በምንም አውድ እንምልህ በምንም አውድ አለመጽደቅን መስበክ አለበት፣ መናገር አለበት። ወይ ደግሞ ጥርጣሬ የሚፈቅድ ነገር በጽድቅ ላይ ቆይ ልጨርስልህ። በጽድቅ ላይ ጥርጣሬ የሚፈቅድ ንግግር እንደው አንጸድቅም አላሉም እንኳ ብለህ ብትሞግት እንኳ ይሁንልህና ግን ስለ አለመጽደቅ የሚያወሳ ነገር በምንም አውድ እኮ ነው የምልህ አንድ ካህን ማውራት አለበት። የአንድ ሃይማኖት መሪ ወይም የአንድ ሃይማኖት መሪ እንኳ አይደሉም። እሺ ኦኬ ካህን መናገር አለበት ብለህ ታስባለህ? በምንም አውድ በእንትን አውድ እንኳ ችግር የለም አለመጽደቅን መናገር አለባቸው የምትለዋለህ? ያው እሱ እኮ እኔ ብያለሁ ማለት ያለመጽደቅን ማለት በቃ አንጸድቅም የሚለውን ለመናገር ከሆነ ሐሳቡ ልክ ነው ብዬ አላስብም። ምክንያቱም አንተ እኮ አንድ እምነት ውስጥ አንድ ሰው እምነት አለኝ ካለ እኮ ከዛ እምነት ላይ እኮ የሚፈልገው ነገር አለ እኮ። ለምሳሌ አሁን እኛ ክርስቲያን የሆንበትን ምክንያት አሁን እንናገራለን አይደለም? ምክንያታችን ስንናገር መዳን ነው። በቃ ለመዳን ነው ክርስቲያን የሆን ነው። ለመዳን ነው በክርስቶስ ያመን ነው። አድኖናል ብለን ነው፣ ድነናል ብለን ነው፣ የእግዚአብሔርን መንግስት እንወርሳለን ብለን ነው፣ የዘላለም ሕይወት እናገኛለን ብለን ነው። አንድ ሰው ይሄን ሊኖር አይችልም ወይ ደግሞ ይሄንን ባታገኝም ካለ እኔ በክርስቶስ ማመኔ ምንድን ነው ጥቅሙ ነው? አሁን ያንን ነገር ለማለት ከፈለገ ማለት ነው። አይ አሁን እምነት ከሌለው ሰው በምን ትለያለህ አንተ? በምንም ልትለይ አትችልም። እንደዛ ለማለት ከተፈለገ የሐሳብ ትክክል ነው ብዬ አላስብም። ግን አንዳንድ ጊዜ በንግግሮች መሃል ያው ሰው ሐሳቡ ሲገልጽ እንደዛ አይነት ንግግር ሊጠቀም ይችላል። አስቦበት አንጸድቅም ያው ላንድንም እንችላለን እንድንም እንችላለን
በሚለው ሀሳብ አይመስለኝም። ያው ያንን ሀሳብ ለማስረዳት የተጠቀመው ንግግር ነው ብዬ ነው ማስበው። ግን አይ ልንጸድቅም እንችላለን ላንጸድቅም እንችላለን ብሎ ከሆነ ሀሳቡ እኔ ይሄ ትክክል ነው ብዬ አላስብም። ምክንያቱም ምንም እርግጠኛ ማለት ልጸድቅም እችላለሁ ላልጸድቅም እችላለሁ ልድንም እችላለሁ ላልድንም እችላለሁ ብዬ የምኖርበት እምነት ማለት ምን አይነት እምነት ነው? እንዴት ነው? ምንም ወደ አንዱ ያለየለት ማለት ነው። ወይ እኮ አልድንም ብለህ እርግጠኛ ብትሆን እርግጠኛ ሆነሃል፣ በቃ እርግጠኛ ነህ እንደማትድን ታውቃለህ። ያው እንግዲህ ኖራለሁ ብለህ በወሰንከው ህይወት ትኖራለህ። ዳንኩ ካልክ ደግሞ መዳንህን አውቀህ መዳንህን ተረድተህ በዛ በዳንከው እውነት ውስጥ ትኖራለህ። ስለዚህ እኔ ላንጸድቅም እንችላለን ግን ልንጸድቅም እንችላለን ለማለት ፈልጎ አይመስለኝም። እንደዛ ከሆነ እኔ እንደኔ መረዳት አሁን ሀሳብ ትክክል ነው ብዬ አላስብም። እሺ ቴንክ ዩ ይበለን። እንግዲህ ህሊና ካለው ሰው ጋር ማውራት የምወደው ለዚህ ነው። ተባረክ። በቃ ተግባብተናል። ሜርሲዬ ቀጥይ። ቴንክ ዩ። እሺ የብሌን እንመለሳለን። ጌር ሳምንት ትልቁ ላይ ላርገውና ጌርሳም የትልቁ ላይ ነክ ማይክ ክፈት። እሺ ኦኬ እንስማ እስኪ። ይሄን የመሰለ ሰው ነው። እንዲህ አይነት መጽሐፍም ቆንጆ ነገር ጽፎ ነበረ። ባይዘው ጸልዩለት። መጥፋቱ በጣም ነው ልቤ የተነካው። እንጸልይለት። ለመጋቢ አመር በጣም የተወደደ ወንድም ነው። ወደ ጌታ ከመጣ በጣም የሚጠቅም ነገር ያለው ብዙ ፖቴንሻል ያለው ሰው ነው። እንጸልይለት ፕሊዝ። እሺ እግዚአብሔር ቃል እናገራለሁ። ይሄ ምናልባት ያላወቃችሁ ተሐድሶ እያለ ነው። ከኦርቶዶክስ ወደ ተሐድሶ መጥቶ ሳይመለስ ይቅርታ ጠይቆ ሳይመለስ የሰበከው ወንጌል ነው። የሚደንቅ ወንጌል፣ አዳምጡት። እግዚአብሔር ቃል እናገራለሁ፣ እግዚአብሔር መንፈስ እናገራለሁ። ሃይማኖት አለን የሚመስላቸው ሰዎች በሙሉ ይሄ አለን የሚሉት ሃይማኖት ይፈርሳል። አሜን አሜን፣ ይፈርሳል። እና ፎር ሳም ሪዝን ውስጤ ቅድም እንዳልኳችሁ እኔ ዛሬም ይሄም ሳይፈጠር በፊት አሁን ዛሬ መርሲ ሳትነግረን ይሄን ሪፖርት ፌስቡክ ላይ ጽፎ ነው የጠፋዋሉ። ሴም ቲንግ ከዚህም በፊት እንደዚህ ጠፍቶ ነበረ እና ደጋግሜ ስናገር ሰምታችሁ ይሆናል። በጣም ከማከብራቸው እንደውም አከብረዋለሁ ብዬ በጣም ወደዋለሁ ብዬ የምናገረው እሱ ነው። በጣም ውስጤ ፎር ሳም ሪዝን እና ይሄ ወንድም ወደ እግዚአብሔር መንግስት ከተመለሰ በጣም ብዙ ነገር ያለው የእግዚአብሔርን ቃል በተለያየ መንገድ የሚያስተውል በደንብ አድርጎ የሚገልጥ ነው። እሱ ጋር 40 ሰዎች ሆነው አንድ ጊዜ የሚደንቅ ቃል ያስተምራል። እነዛ ደግሞ ተረት እንትን የሚሉ ይዟቸው ስም መጥቀስ አያስፈልገኝም። ወደ 2000 ነው 3000 ይሁን ሳምቲንግ ረሳሁት ኤግዛክትሊ። የዛን ጊዜ ተናግሬያለሁ። 4000 ሰው ነው እሱ ጋር አለ። ይሄ እሱ ጋር 40 ሰው አካባቢ ነው ያለው። ያስተምራል ድንቅ የሆነ ትምህርት እና እንደዚህ አይነት ነው። እንዲህ አይነት ነገር እንደነዚህ አይነት ሰዎችን ተስፋ ያስቆርጣል። እንደፈለገ የሚፋንን ሰው አንድ ጊዜ መጣን ገባን ሲል 5000 ሰው የሚገባለት ከሆነ እንዲህ አይነት ጸጋ ያለው ሰው ደግሞ አንሰማህም የሚባል ከሆነ እንዲህ ተስፋ ያስቆርጣል። አልተመቸውም። አየህ፣ እስራኤሎች ወደ ባቢሎን ተወስደው ዘምሩልን እኮ ተባሉ። እስኪ እንዴት በባዕድ ምድር እንዴት እንዘምራለን ብለው በገናቸውን በዛፍ ላይ ሰቀሉ። አንዘምርም አሉ። አንዘምርም፣ ከተቀደሰች ምድር ውጭ ወጥተን በባዕድ ምድር በምርኮ ይሄ የሀዘናችን ጊዜ ነው፣ የዝማሬ ጊዜ አይደለም። አንዘምርም አሉ። መዝሙር ፈለጉባቸው። በመዝሙራቸው ኢንተርቴን ሊያደርጓቸው ነው የፈለጉት እና መጋቢ አመረ አልተመቸውም። ሁለተኛ ጊዜ ነው እንደዚህ ሲጠፋ። ወገኖች ሳንፈርድበት እንጸልይለት። ይሄ የተወደደ ወንድም እንግዲህ ማንም እርግጠኛ ነኝ ወንጌላውያን እወዳለሁ የሚለው ቃል ያስደስታቸዋል እና በዚህ እንደማትቀየሙ እርግጠኛ ነኝ። ማለት አንዳንድ ጊዜ እንትን ይላል። ኤርሚም ተናዶበት ያውቃል። ኤርሚም በተሐድሶ ስላለፈ ስለሚተዋወቁ ተናዶ ሲናገር ስለሱ ሰምቻለሁኝ። ግን እኔ ይቅርታ ታደርጉልኛላችሁ።
እንደ ፓስታ ለምን ተልፈሰፈሰ ምናምን ብሎ የሚተናዶ ሲናገር ሰምቻለሁኝ። ሪጋርድለስ ያ የኤርሚ እንትን እኔ እወደዋለሁኝ። እንጸልይለት መጋቢ አምረ ወገኖቼ፣ ዝም ብሎ ጸልይልኝ ምናምን እንደሚባለው ሳይሆን አደራችሁን ዛሬ በጠዋት የሆነ በጠዋት ጸሎታችሁ፣ ማታ ጸሎታችሁ እግዚአብሔር እንዲታደገው ዲፕሬሽን ውስጥ ካለ ነፃ እንዲያወጣው በቃ የሚጠቅም ብዙ መጽሐፍቶች ከዚህ ሰው ውስጥ ይወጣሉ። ብዙ መጽሐፍቶች፣ ብዙ ነገሮች ይወጣሉ እና እንጸልይለት። ጌታ ኢየሱስ ይባርካችሁ። ብትፈልጊ ፌስቡክ ላይ የለጠፈውን ከመጥፋቱ በፊት የለጠፈውን አሳይን። ምንም ነገር እንዲሆን አንፈልግም። እኔ በጣም በቃ አሮ ነው በጣም ነው ውስጥ የሚያዝ ነው። እግዚአብሔር ምንም ነገር አያድርግበት። ጠላት መጥፎ ነው፣ ገባቸው? ይከስና እንትን ያደርጋል። ብዙ ማውቀው ብዙ አገልጋዮች ብዙ ነገር በራሳቸው ላይ እርምጃ የወሰዱ ታላላቅ አገልጋዮች አሉ። ብዙ ማውቃቸው የውጭም አገልጋዮች እና እንደዛ እና እግዚአብሔር ይጠብቀው ይህን ሰው። ይህንን አጋጣሚ ተጠቅሞ ጠላት የበለጠ እንዳያጠቃው እንጸልይለት። ጌታ ይባርካችሁ። ስብከቱ ይደገም ካላችሁ ይደገማል። እንግዲህ ይሄ ብንጸድቅም ባንጸድቅም የሚለውን የአባ ገብረ ኪዳንን የሚያፈርስ ነው። ይሄ አልቃሻ ያለችው የያያ ዘልደታ አልቃሻ አለችው። እኔ ሲያለቅስ አይቼ አላቅም። የእሱንም እንትን ሁሉ የሚያፈርስ ነው። ኦፓል አልቃሻ ነው አለች ያያ ዘልደታ እና አፍራሽ የሆነ ነገር ነው። መጋቢ አመረ ማይክ ፍሪ ጋይስ። እሺ ያ እኔም አይውሽ ቢመለስ በጣም ውስጡ እውነቱን እንደሚያውቅ አውቃለሁኝና በጣም ከሚሳሱለት ሰዎች መሀል አንዷ እኔ ነኝ እና ቢመለስ ብዬ አስባለሁ። ጸልዩለት፣ እንድትጸልዩለት ነው። የተመቸው አልመሰለኝም። there is something በቃ አይመችም። አንዴ እውነትን ካወቁ በኋላ አንዴ የበራልን እውነት እያለ አንዴ የቀመስነው መንፈስ የነካን መንፈስ እያለ መመለሱ ብዙም አጥጋቢ ነው ብዬ አላስብም። በትልቁ አድርጉኝ እስኪ። አላችሁ ወገኖች? yes እንግዲህ ይኸው እንደምታዩት የመጋቢ ብሉይ አይመረ 32000 ፎሎወር ያለው ፌስቡክ አካውንቱ ነው። ስክሪን ሪካርድም ስላደረኩት መጀመሪያ ስክሪን ሻቱን ይሄው ይሄ ነው እንግዲህ ከዛሬ 3 ቀን በፊት ነው የመጀመሪያው። ይሄንን ይላል። ስልክ ማናገር አልቻልኩም፣ በቅርብ ያሉ ወንድሞች አብረውኝ ስላሉ አሁን አትደውሉ ይቅርታ ይላል። ወረድ ብሎ መዳን ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም ማለት ነው። መጎዳት ማለት ምን ማለት? መጎዳት ማለት ምን ማለት እንደሆነ የማያውቅ ሰው የተጎዳን መረዳትና መርዳት አይችልም። በቃል አጋኖ ነው በቃ። ከዛ ደግሞ ይቀጥልና ተዋርዶ ከመኖር መሞት ይሻላል ይላል። ከዛ ደግሞ ወረድ ይልና መሞት ከመኖር የሚሻልበት ጊዜ አለ፣ ለመኖር የምንጓጓውን ያህል መሞት የምንፈልግበት ጊዜም አለ። እንግዲህ አስቡት። ከዛስ ከታች ደግሞ ተሰብሬ በወደኩ ጊዜ ማንም በአጠገቤ ሊቆም ሊረዳኝ አይፈልግም፣ ደከመኝ ስላቸው አያግዙኝም። ሰው ለሰው ካልኖረ ህይወት ምን ትርጉም አለው ይላል። ከዛ ደግሞ ቀጥሎ አንድ ችግር ደጋግሞ ህይወቴን ይሰብራል፣ ተነሳሁ ብዬ ቀና ስል መልሶ አንገት ያስደፋኛል። ከዛስ ተስፋ በቆረጥኩ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ። አይገርምም? ተስፋ በቆረጥኩ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ። ምን አይነት አደጋ ነው? ጌታ ሆይ የሚረዳኝ የለምና ከኔ አትራቅ። በጣም ያመመችኝ እችኛዋ የመጨረሻዋ ጽሑፍ ናት። እኔ ፐርሰናሊ ማለት ምን ማለት ነው? እንግዲህ እውነት ኢየሱስ ነው። እውነትን ዳውት እያደረገ ነው መጋቢ ብሉይ አይመረ። ድህረ እውነት ማለት ምን ማለት ነው? የእውነት መጨረሻ አላት? የተተካው ነገርስ ምን ይባላል? እውነት ካልሆነ ምን ያደርግልናል? ስለ ድህረ እውነት ስብከት የተጀመረው ምን እንድናምን ተፈልጎ ነው? ምንም ተው እንጂ ይላል እና ትንሽ ከበድ ይላል ጽሑፉ። ይሄንን ነው
ከዛሬ 3 ቀን በፊት ፖስት ያደረገውና ምንም አላወኩም ነበር። በጣም ከባድ ጽሁፍ ነው የለጠፈው። በጣም ከባድ ነገር ነው እንትን ያለበት ሲቹዌሽን። ጾም ይዞ መጸለይ ነው ያለበት። በእውነት በጣም ልብ ይነካል። በጣም ነው ልብ የሚነካ ሶሪ የሚያልፍበት ነገር አምሶ ሶሪ። ሃይማኖት ምናምን በዚህ ጊዜ አይሰራም። በቃ ወንድማችን ነው። አይሮን ኬር እና መጋቢ አማረ በጣም እንወደዋለን። በጣም እንጸልይለት ቅዱሳን። በቃ ማለት ጊዜ ተወስቶ በደንብ ሊጸለይለት ይገባል። ብዙ ያለፈበት ችግር አለ። እየደጋገመ የመታው ነገር አለ። ሲደክም በጉዳቱ በችግሩ የቆመለት የለም። ራሱ እዚህ ላይ እንደጻፈው እሱን የሚያክል ትልቅ የቤተ ክህነት የትምህርት ክፍል ኃላፊ ነው። እንደዚህ የሆነን ሰው በእንደዚህ አይነት ሁኔታ በቃ ሎስት እንትን ላይ ነው ያለው ማለት በጣም ይሄንን ትልቅ ሰው አውጥቶ ይሄንን ሚስጥሩን መናገሩ ከባድ ደረጃ ነው ያለው ማለት ነው። ይሄ የሚሰምታል ወንድምነት ስልኩን የሚያውቅ ሰው አለ እንዴ? እኔ ጋር አለ። ኧረ እባክህ እኔ ባለፈው እንደዚሁ ጠፍቶ አፈላልጌ እኔ በጣም እወደዋለሁ። ኤርሚ በጣም ነው የምወደው። ፎር ሳም ሪዝን በቃ የምወደው ሰው ነው። እውነት ላይ ስለሸቀጠ ነው እኔ ያኔ የተናገርኩት እንጂ ስትናገረው ሰምቻለሁ። ያው በተሐድሶ ስለተዋችሁ እዛ ነው። እኔ ግን በጣም አሉ እንደሱ አይነት እኮ እውነት ገብቷቸው እውነቱ የት እንዳለ ያውቃሉ። ያው በተሐድሶ ውስጥ መጥቶ በቃ ሲወጡ ከነበሩ ሰዎች ጋር አብሮ ወጣ። የጻፈውን መጽሐፍ እንዲሰርዝ አስገደዱት። ሰረዘ። የተናገረውን እውነት ለጊዜው ካደ። ይሄም እውነት እኮ ሰላምን ይነሳሃል። የበራለት አንድ እውነት አለ። ያም እውነት ማንም ዲናይ ሊያደርገው የማይችለው ነው። እሱም ብቻ አይደሉም፣ ጳጳሳት ሁሉ ጭምር ይሄን እውነት እኮ ተረድተውታል። ሁሉም ናቸው ብለን ባንልም ማለት ነው። እና በወቅቱ ልክ ነው ተናግሬዋለሁኝ። እኔ የተናገርኩትን ይሄን እውነት ተረድቶ ሰው ለሆዱ ብሎ ካልሆነ በስተቀር ለሌላ ለምንም አይደለም። በዛው መንገድ ላይ አልፌበታለሁ። በአንድ በተዘዋዋሪ መንገድ ማጣት፣ መራብ፣ መጠማት ለተገባን እውነት እንኖራለን ብለን ስንል ፊት ለፊታችን የሚጋፈጥ አለ። ኢቨን ወደ ጌታ እንኳን ከመጣን በኋላ በወንጌል አማኞቹ ዘንድ አንዳንዶቹ ላይ ቀርቡን ይችላሉ። ኦኬ በቃ ካልቀረቡን የግድ መቅረብ የለባቸውም። ያልቀረቡበት ምክንያት የኔ አመል ከሆነ ማስተካከል ነው ያለብኝ። በእንደዚህ አይነት መነጠል ምናምን ነገር የባዕድነት ስሜት ሊሰማ ይችል ይሆናል ገና አዲስ እንደተቀላቀለ። እኔ ከቸርች ወተን ካፌ ላይ ቡና መጠጣት ናፍቅ ነበር፣ አብረው ከወገኖች ጋር ማለት ነው። በቃ ለጊዜው አላወቁም፣ ያንን አላደረጉም። አብሬያቸው ጆይን ባረግ በጣም ደስ ባለኝ ነበር። አላደረጉም። ስላላደረጉ በቃ ጠልተውኝ አይደለም፣ ለጊዜው ቢከፋኝም በኋላ ግን እያደር ስንቆይ ከእግዚአብሔር ቤተሰብ ጋራ በደንብ ስንተዋወቅ ያ ወንድሞች እህቶች በእግዚአብሔር ቤት ውስጥ ያሉ ሰዎችን እነሱ ይሰጠናልና ብዙዎች እነ ሐዋዝ አሁን ዘማሪ ሐዋዝ እንደዚህ አይነት ነገር አለ ምናምን ነገር ብለው ይላሉ። ግን ደግሞ ሌላ ደግሞ በባለፈው ከዚሁ ከፈለገ መሐመድ ጋር ስሙ ተያይዞ የሆነ ዶክሜንት ይዘውበት ወደ ኦርቶዶክስ ማትመለስ ከሆነ ይሄን ገበናህን እናወጣለን ብላ አንድ ሴት ናት እንደዛ ያደረገችው የሚል ነገር በውስጥ አዋቂዎች ነግራዊ ነበር። በኋላ ላይ ከፈለገ መሐመድ ጋር ቴሌግራም ላይ ያው አወጡበት የሐዋዝንም ከዚሁ ጋር በተገናኘ ማለት ነው የህይወት ድክመታቸው ማለት ነው። እና የሚላኩ ሰዎች አሉ እንደዚህ እግዚአብሔር ወደ ብርሃን ሲያወጣ በቃ እውነቱ ማለት እንጂ ገብቶት አይደለም። ያንን ሁሉ መዝሙር ያንን ሁለት የዘመረ እያለቀሰ የዘመረ ሰው ሄዶ ሞተው ለቀሩ ሰዎች ለመዘመር፣ ለተክለ ሃይማኖት ለመዘመር፣ ለአርሴማ ለመዘመር ወደ ኋላ ውሻ ወደ ጥፋቱ እንደሚመለስ አይመለስም።
እና የተያዙበት ተይዘው ነው። ግማሹ በእንደዚህ አይነት አለ፣ ግማሹ በማጣት አለ። ኢቭን ከበሬታ እንኳን ማለት ነው። በዛ በነበርንበት አንቱ እየተባልንኖርበት በነበረበት እዚህ ስንመጣ አንተ እንባላለን። እና ይሄን አንቱታን የሚፈልጉ ሰዎች ለምን አንተ እባላለሁ ብለው የሚሉ አሉ። ወደ ወንጌል አማኞች ሲመጡ ወዲያውኑ እዛ ቀዳሽ ስለነበሩ እዚህ መጥተው ደግሞ ቀዳሽ መሆን የሚፈልጉ ሰዎች አሉ። እንደዛ አይሰራም ወንድሞችና እህቶቼ፣ አይሰራም። እኔ እዛ ዲያቆን ስለነበርኩ መጥቼ ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን በነበርኩበት ጴንጤ ውስጥ አላገለገልኩም። ሁለት ዓለም ነው። እዛ ቀዳሴ ተምሬ እዚህ መጥቼ ጉባኤ እግዚአብሔር ሙሉ ወንጌል መሰረተ ክርስቶስ እየዞርኩኝ ና ቀድስ ብለው አይጠሩኝም። የእግዚአብሔርን ቃል አካፍል ብለው ነው የሚጠሩኝ። ያም ጥሪውም ደግሞ ጸጋ ስጦታ ካለ አይተውብህ ማለት ነው። ከሌለስ በቃ ዝም ብለህ ትማራለህ፣ ትጸልያለህ። እግዚአብሔር በመንግስቱ ውስጥ እንድታገለግል ጠርቶ ከሆነ የሰጠህ ጸጋ ካለ ያንን ጸጋ በህይወትህ ላይ አክቲቭ ሆኖ እግዚአብሔር እስኪሰራ ድረስ በቅዱስ አጠራሩ ለዘላለም ህይወት የጠራን ጌታ ለአገልግሎትም ሰዎችን ይጠራል፣ ይለያል። ሕያው ምስክር ነኝ። ስለዚህ እዛ ቀድሞ በነበርኩበት አንቱ ተብዬ ተጠራበት በነበረበት ጊዜ እንዳልዳንክ ሰው ሆነው አርገው ራሱ በቸርች ውስጥ የሚቆጥሩበት ጊዜ ሁሉ እኔ ገጥሞኛል። እንደዛ ምንም መጽሐፍ ቅዱስ ስንት መጽሐፍ እንዳለው የትኛው መጽሐፍ ከየትኛው መጽሐፍ ቀጥሎ እንኳን እንዳለ የማያውቁ ሰዎች ቁጭ ብለው እግዚአብሔርን ቃል እንደፈለገ ሲቀልዱበት እነሱ ባሉበት ጉባኤ በአንተ ውስጥ ያለውን አቅም እያዩ እግዚአብሔር የሰጠህን ጸጋ እያዩ ምንም እንደማታውቅ አድርገው እነሱ ግን ራሳቸው እንደሚያውቁ አድርገው እንደዛ ሰዎች ሲቆጥሩ እኔ በህይወቴ አይቻለሁ። ግን እግዚአብሔር ከጠራ ምንም አተለፋለፍም። እግዚአብሔር ከጠራ ለጊዜው ፊር ሊሉ ይችላሉ፣ ለጊዜው ሊሯሯጡ ይችላሉ። በእግዚአብሔር መንግስት ውስጥ ግን እግዚአብሔር የጠራቸው ሰዎች ናቸው የሚያገለግሉት። እግዚአብሔር ያልጠራቸው ለጊዜው ሲሯሯጡ ታያቸዋለህ። ለጊዜው ዱብ ዱብ ሲሉ ሲያሟሙቁ ይሄ ሰውዬማ በጣም በቃ ይቀጥላል ነገር እቺማ በደም እቺ እህት በጣም እንትን ብላለች ነገር ብለው ተብሎ በሰዎች ዘንድ ከበሮ የተደለቀላቸው መለከት ያስነፉ ሰዎች በኋላ ግን እየከሰሙ ሲመጡ አይቻለሁ። በዚች ጥቂቷ ዘመኔ ኢቭን ፌስቡክ እና ዩቲዩብ ላይ ማለት ነው እየከሰሙ አይቻለሁ። ቲክቶክም ላይ እየከሰሙ አይቻለሁ። እግዚአብሔር አምላክ ያልጠራቸው ሰዎች በምንም አይነት መልኩ አይቀጥሉም። ኤርሚያስ እግዚአብሔር ለአገልግሎት ካልጠራው አይቀጥልም። ማንም ይሁን ማንም ቅኖች ናቸው በእግዚአብሔር መንግስት ውስጥ የሚያገለግሉት። ቅኖች፣ ልባቸው የቀና ሰዎች ማለት ነው። ስትሮንግ የሆነ ቃል ሊያወጡ ይችሉ ይሆናል። እንደኔ ቆጣ ብለውም ሊናገሩ ይችሉ ይሆናል። እግዚአብሔር ግን የአንደበትህን ሳይሆን የልብህን ነው የሚያየው። እና ቅንነት የሌላቸው ሰዎች እንደዚህ ቁጭ ብለው በተለያየ መንገድ ያጠምዱሃልና ከኦርቶዶክስ አቅጣጫ የሚወጡ ሰዎች ብዙዎቹን አይቻለሁ። በታድሶ አገልግሎት ውስጥ በነበርኩበት ዘመን ብዙዎቹ ዋጋ ከፍሎ የእግዚአብሔርን መንግስት እያገለገሉም ያሉ አሉ። እንደገናም ደግሞ ወጥተው ነገር ሁሉ አልሳካ ብሎ ሲላቸው፣ ነገር ሁሉ እንደፈለጉት አልሄድ ብሎ ሲላቸው ወደ ኋላ ከተመለሱት አንዱ መጋቢ ብሎ አይመራ አሸብር ነው። እውነትን አያውቅም። በደንብ ነው የሚያውቀው። የብሉይ ኪዳን መምህር ነው። በደንብ ነው የሚያውቀው። ጴንጤዎች ጋር የነጠረ እውነት እንዳለ በደንብ ነው የሚያውቁት። በያው ጌታ ፊት ልንገራችሁ፣ አስኬማ የደፉ ቄሶች ሁሉ በሙሉ በፍጹም ጳጳሳት እያንዳንዱ ያውቃሉ። ጴንጤ የሚናገረው ነገር መሬት ጠብ ያላለ የሐዋርያቱና የነቢያቱ ትምህርት እንደሆነ በሚገባ ነው የሚያውቁት። አውቀው እንዳላወቁ ስለሚያውቁም ነው። አየህ፣ አስቀድመው የጴንጤውን የእግዚአብሔርን ሕዝብ መናፍቅ እያሉ ስም የሚያጠልሹት ማለት ነው። ምንድነው ምንፍቅናችን? እስኪ ንገሩን ብለህ ብትል አንድ ጳጳስ መጥቶ ፊት ለፊታችን አይናገርም። ትምህርተ ሥላሴ ላይ ነው ሕጸጽ ያለ፣ ነገረ ክርስቶስ ላይ ነው ሕጸጽ ያለ አይደለም። ሰው በእነዚህ ሁለት ትምህርቶች ካልሳተ በስተቀር በሌላው መነፈቀ ብለህ ልትለው ትችላለህ? አትችልም። ጥምቀት ላይ የተለየ መረዳት ስላለ መናፍቅ ብለህ ልትለው አትችልም።
ትንሣኤ ሙታን ላይ በክርስቶስ ኢየሱስ ትንሣኤ ሙታን ላይ የትንሣኤ ሙታን በሰዎችም የጌታም ከሙታን መነሳት ላይ እሱ ላይ ካደረክ ስህተት ነው። ነገረ ክርስቶስ ላይ ትምህርተ ስጋዌ ላይ ስህተት ካለ ስህተት ነው፣ መናፍቅ ያስብላል። የትኛው ኦርቶዶክስ ነው መጥቶ አሁን እኛ ፊት ተለፋልፎ በእርግጥ እናንተ ነገረ ክርስቶስ ላይ ስህታችኋል ብለው ማንኛው የትኛው ኦርቶዶክሳዊ መጥቶ ይሄንን ሊያወራን ይችላል? ያው ያሉ ባልታ የቡና ወሬ ባልቴቶች ወሬ ይዞ መጥቶ መናፍቃን የእመቤታችን ጠላቶች የእንትን ምናምን ነገር ብሎ ይላል። ያው የእሱም እመቤትን እዛ ይዟት ጥግ ይቀመጥ። እኔ የጌታዬና ጠላት አይደለሁም። ደባንም ያው ታውቃላችሁ የወንጌል አማኞች የእነሱን እመቤት እኔ አላቅላቸውም። ከጌታችን እናት ውጭ የሆነ ባህሪዋ አስተምሮቷ ነገሯ ሁሉ ከክርስቶስ ጋራ እኩል የተሰፋች እኩል የተለካካች ትከሻ ለትከሻ ያለካኳት ጫማ ለጫማ ያለካኳት እመቤቴ ወላዲቴ ብለው የሚሏትን እኔ አላቃት ላቃትም አልፈልግም። ከሰይጣን እኩል ነፍሴ ይጸየፋታል መጽሐፉ ላይ ተጽፎ በተገኘው መልክ ምስላት ከሆነ የጌታዬ እናት ግን የአማኑኤል እናት ግን ትሁት ናት። she is humble ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ስሙም ቅዱስ ነው ያለች እሷ የኔ እናት ናት። እሷ የጴንጤዎቹ እናት ናት። እሷ የጌርሳም የዳጊ እናት ናት። እሷ የሜርሲ እናት ናት። እሷ የሞቲ የሰላም እናት ናት። በቃ እና አጠለሹ። ለዚህ ነው አሁን እንደ ጉድ በዚህ ሰሞን ላይ ሰምታችሁ ከሆነ እንደ ጉድ ነው ወደ እስልምና ሃይማኖት እየሄዱ ያሉት ኦርቶዶክሳውያን። ለምን በየአውደ ምሕረት ላይ ቆመው ጴንጤ ከምትሆኑ ብትሰልሙ ይሻላል ብለው የነገሯቸው ካህናት ሁሉ እየሰለሙ ነው። እኔ አሁን ይሄን ያላችሁትን ወንድም እግዚአብሔር ካረዳው በስተቀር መጋቤ ብሎ አይመራ አሸብር ጌታ ካረዳው በስተቀር ሊሰልም ሁሉ ይችላል። ኦኬ ሰው ህሊና ያለው ሰው ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ህዝብ ከምቀላቀል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብቻ ብሎ የሚለውን ትውልድ ከምቀላቀል ኢየሱስ ክርስቶስ ፍጡር ነው ተራ ሰው ነው ብሎ የሚል የመሐመድን ርዕዮተ ዓለም ባራምድ ይሻላል ብሎ ድቅድቅ ጨለማን ምርጫው ያደርጋል። በአፉ ቃል ይፈረድበታል። ሄዷል ይካን ጎ ለዚህ ነው ከናንተ ይልቅ እነሱ ከኛ ጋር ቀድሞ ነበሩ ይላሉ። የኦርቶዶክስ ቤተክርስቲያን ያላት በወንጌል ላይ ያመፀችበት አመጽ በዚህ ተገልጧል። ምን ሚል እስልምናን ሃይማኖት እኛን የተቀበልነው ይላሉ። አዎ ልክ ነው፣ ምንም ጥርጥር የለው። ቀዳሚ በምድራችን ላይ ቀዳሚ ቤተክርስቲያን እንደመሆኗ መጠን ልክ ነው። እስልምና ሃይማኖት በእንግድነት ነው የመጣው፣ ተቀብሏል። ምንም ጥርጥር የለውም። ይሄንን እኛም እናውቃለን። የነብዩ መሐመድን ተከታዮች የተቀበለችውን ያህል የክርስቶስን ቤተክርስቲያን የክርስቶስን ተከታዮች የሆኑ የራሷን ልጆች ከጉያዋ የወጡ የወንጌላውያን አማኞችን ግን እስካሁን ድረስ ታሳድዳለች። ለመቀበል ፍቃደኛ አይደለችም። መሐመዳውያንን ከጥንት እኛና እናንተ ነን ምናምን ነገር ብለው ይላሉ። ክርስቶሳውያንን ግን ይገፋሉ። እስላምን የሚጠሉትን ያህል እስላምን የሚወዱትን ያህል ጴንጤን አይወዱ። እስላምን የተቀበሉትን ያህል እኛን የወንጌላውያን አማኞችን አይቀበሉ። የግድ ይቀበሉን እያልን አይደለም። ወንጌላችን ጉልበታም ነው። የኃያላንን ልብ እየጣሰ የሃይማኖት አክራሪ የሆነውን ጳውሎስን ያንበረከከ እነ ሄሮድስ በመግደል ያላስቆሙት፣ እነ ጲላጦስ በመስቀል ያላስቆሙት፣ ኔሮ ቄሳር የክርስቶስን ተከታዮች በእሳት በማቃጠል በሰይፍ በማረድ ለተራቡ አንበሶች በመስጠት ዘግቶ ያላስቀረው የወንጌል እሳት በእያንዳንዱ ቤት ውስጥ ጌታ ኢየሱስ ለኩሶታል፣ ተለኩሷል፣ ነዷል። ማንም አያጠፋውም። ማንም አልኩ ዓለም ይረባረብ አያጠፋውም። በወላጆች መካከል እና በልጆች መካከል ሰላም ታጥቷል። በክርስቶስ ጉዳይ ማለት ነው። ይጣ ያ ቤት ባንድ እግሩ ይቁም ይበጥበጥ። ሰላምን ልሰጣለሁ እንደለም የመጣሁትም ሰይፍንም እንጂ ብሎ ስላለ ማለት ነው። እዛው ይጨፋጨፍ። እናት ከልጅ ይከራከሩ፣ ትከራከራት።
ወጥረሽ ተከራከሪያት። ኢየሱስ ያድናል በያት። ሁለት ጸጉር አብቅዬ ያሳድጌ በልጅነት ምናምን ብትል አዎ እናቴ እሱንማ ማን ይክዳል? ይህንን ሀቅማ ማንም አይክድም። ጡቴን አጥብቼሽ ምናምን ብትል በእርግጥ ነው፣ እውነት ነው፣ እውነት ነው። ጡት በማጥባት ግን የኢየሱስ ጌትነት አይካድማ። እናትነት ትካዳለች፣ ኢየሱስ ግን አይካድም። አባት ይካዳል፣ ኢየሱስ ግን አይካድም። እውነት ነው ብዬ የምልህ አይካድም። እውነት ነው ብዬ የምላችሁ አይካድም። አጎት፣ አክስት፣ አያት፣ አብሮ አደግ፣ ቀይ የተወለድክበት ምናምን መንደር፣ ሰፈር ምናምን ነገር በሙሉ ይካዳል። አብርሃም እንኳን ክዶ ተከትሎ ቤተሰቡን ትቶ ላይመለስ ወጥቷል። እነዚህን አባቶች የእምነት ጀግኖች እያየን እዚህ እናቴ ረግመሃለሁ፣ አያቴ እገዝታለሁ ምናምን ነገር ብሎ የሚል ማስፈራሪያ አይሰራም። እንደ እናቶች ናቸው፣ ምንም ጥርጥር የለም። የእናትነት ክብሯን ማንም አይነካም። የአባትነት ክብሩን ማንም አይነካም። የአያትነት ክብራቸውን ማንን አይነካም። ግን የእነሱ ክብር ከኢየሱስ ክብር በፍጹም አይበልጥም አልኩ። ወደ ጉድጓድ ይግባ። የእናትና የአባት ክብር ከኢየሱስ እበልጣለሁ ብሎ ካለ ወደ ጉድጓድ ይግባ አልኩ። አጭርና ግልጽ ነው፣ የተሰመረበት ነው። እናትና አባት ከኢየሱስ እበልጣለሁ ብሎ ያሉ ቀን ውረዱ ነው የምለው። እኔ ጋር ወረጂ። ፖዚሽንሽ አይመጥንም መቴቴ ነብይ ማለት በህይወት ስላለች ማለት ነው። ወረጅ። ስለ ክርስቶስ ስለ እግዚአብሔር መንግስት ኦኬ። የአይሁድ ነገስታት እንኳን በነገሱበት ዘመን በተለይ አሳ የሚለው ማለት ነው፣ አሳ የሚባለው የይሁዳ ንጉስ እናቱን ከእቴገነቷ ሻራት ይላል። ሃሌሉያ። ስልጣን ቢኖራት ትሻራለች። ወረጅ። የኔ እናት መስታወት ጸጋዬ ከኢየሱስ ክርስቶስ አትበልጥ። እናት አባት ዘመድ ከኢየሱስ ክርስቶስ አይበልጥም። መራራ እውነት ነው የገባብን ብራዘርዬ። እንዴት ነው ጌታን የተረዳችሁት? ኢየሱስ ክርስቶስን ሰው እንዴት ነው የገባው? እንዴት ነው የተሰበከልህ? እኔ ጀግና የሆነ ወንጌል ነው የሰበኩኝ። ጴንጤዎቹ ፈሽፋሻ ወንጌል አልሰበኩኝ። ያ ጎፈሪያም ሰውዬ ሲሰብክ በዛን ቀን ስለ ኢየሱስ ክርስቶስ ስለ ነቢዩ ኤልያስ ሲሰብክ የሰማው ስብከት አንበሳ የሆነ ስብከት ነው። ልቤ ላይ የተሰማኝ ሙቀትና መቃጠል ሎርድ በዛ የመቃጠል ጉልበት ይኸዋለሁኝ አልኩ። ድፍን 10 ልሞላ በቃ ኢየሱስ ክርስቶስ ከማንም ጋራ በማጣት በማግኘት በመራብ በመጠማት ሚስ አንደርስታንድ በመደረግ በቤተሰብ በመገፋት በጓደኛ በመጠላት የትምህርት ደረጃ ካለ እውቀት ካለ እሱን ሁሉ ጭምር የማያከብር ማህበረሰብ መካከል ልትመጣ ትችላለህ። አንቱ ተብለህ ከሆነ ስለ ኢየሱስ አንተ ትባላለህ። አንተ ተብለህ ከሆነ ጾታ ወንድ ሆኖ ሳለ አንቺ ብለው ይጠሩሃል። ወይዘሮም ብለው ይጥሩኝ። እኔ ምን ተዳይ ወይዘሮ ኤርሚያስ እያሉ እኮ ይጠራሉ እዚሁ። እነዚህ እንትን የሴት ቀሚስ ስር ተጽዕኖ ፈጣሪዎች ማለት ነው። ያቺ ኦፓል የተባለች እህት መድኃኒዓለም አስነስቷታል ነው የምልህ። ስራው ዘወርዋራ ስለሆነ የቀሚስ ስር ተጽዕኖ ፈጣሪ ያላለቻቸው። አዎ ከወንዝ ዳር በተከራየሁት ምላጭ ጺሙን እላጨዋለሁ ብሎ እንዳለ ያሶር ንጉስ የይሁዳ ንጉስን አምጥቶ ባሪ ሰሜኑ ንጉስ እንደዚህ አከራይቶ ከሌላ ቦታ ተከራይቶ አምጥቶ የቀሚስ ስር ተጽዕኖ ፈጣሪ ሁሉ ሂዱና ስደቡት ብሎ ሲሉ የነበረው ማለት ነው። ተጽዕኖ ፈጣሪ ናቸው፣ እውነትም ተጽዕኖ ፈጣሪ። ግን ሴቶች ቀሚሱ ስር ነው ተጽዕኖ የሚፈጥሩት። ተጽዕኖ ፈጣሪ የእነሱ ስድብ ወይዘሮ ብለው ቢሉ እማሆይ ብለው ቢሉ እማሆይ ኤርሚያስ ለምን አትልም አልኩ። ሌላ የለ ሌላ ቆይ እንዴት ዝግንን የሚል እስኪ ፈልጉ እስኪ ወድሞች ናቶች እስኪ እንዴት ነው ይህንን ብንናገረው አጥንቱን እንሰብረዋለን ብላችሁ የምትሉት ማለት ነው። ጌርሳምን እንዲህ ብለን ብንለው ሁለተኛ እዚህ ቲክቶክ ላይ እንዳይመጣ እናደርገዋለን ብላችሁ የምትሉ በመጀመሪያ ግን በእኔ ላይ እስቲ ሞክሩት። መርዝ በአይጥ እንደሚሞከር እስኪ ሞክሩ። ስድብ እስከ ዛሬ ያልተሳደባችሁት
ይሄው ልባልኩ በፍጹም ወደ ኋላ ንቅንቅ እላልል የጠራኝ ኢየሱስ ከኔ ጋር ነው። ለዚህ ነው ደቂቃ 2 ደቂቃ ለስድብ የምሰጠው እዚህ ቤት ማለት ነው። ስድብ የሞላው ሰው ካለ 2 ደቂቃ ይሰጠዋል፣ ይዘለታል። አሁን ከ19 ነው ከ21 የፈለገ ሰው ገብቶ መሳደብ ይችላል። 2 ደቂቃ በቃ መብቶ የተከበረ ትፈልግ ኤርሚያስ ትፈልግ ሚስቱን ትፈልግ ልጆቹን ትፈልግ እናቱን ትፈልግ ዘሩን ትፈልግ ትውልዱን ትፈልግ ምን በቃ ሰዋዊነቱ ምን ብዬ ልስደበው? ቆይ ምን ብዬ ልስደበው? ከአራዊቶች ውስጥ የሆነ እስከ ዛሬ ድረስ ያልተጠራ ጉማሬ ምናምን ነገር ብቻ የፈለከውን በል። አቤት ነፍሴ እንዴት ሐሴት እንደምታደርግ ወንድሞች እናቶች፣ የእግዚአብሔር ልጆች ነፍሳችን እንዴት ሐሴት እንደምታደርግ ጌርሳምን ፈልገ ቆይ ይሄን ዘማሪ ዳጊም ይባላል ፈልፈልቱ ብትለው እንዴት ፈልፈልቱ ይሉኛል። እኔ ያው እንግዲህ ዘማሪ ነኝ እንደሚታወቀው እንዴት ፈልፈልቱ ይሉኛል። ከፈለክም ፍልፈላ ፈርም በለ ወይ ፍንክች አልኩ ብራዘር ወይ ፍንክች እና የስድብ መዓት ቢዘንብ በሰዎች ዘንድ ብትገፋ ብንነጠል ከሰው አይቆጥሩም እኮ አክትፍ በይተፉባል። አይሁዳውያን ስለ ኢየሱስ ክርስቶስ ነግራቸው ምራቃቸው እንደሚተፉ ልክ ክርስቲያን ነኝ ብሎ ትልቅዬ ጠርብ የሚያክል መስቀል አንገቱ ላይ አድርጎ ኢየሱስ ጌታ ነው ብለህ ስትለው አክትፍ ይልላል። አቤት 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 ከዛ ደግሞ ሄድና ለስም አጠራሩ ክብርና ምስጋና ይገባውና ምናምን ነገር ብሎ ደግሞ ዜማ ሲጎትት ታየዋለህ። ለስም አጠራሩ ስሙ ሲጠራ ቅድም ጌርሳም ስሙ ሲጠራ እናትክን እንዲል አርጋት እኮ ብለህ ተሰድበዋል። ደግሞ ለስም አጠራሩ ትላለህ እንዴ? ጥድ ተደገፈ ሄደህ ስሙ ሲጠራ እየተበሳጨሽ እየተናደድክ እየተቆጣህ አረፋ እየደፈክ ገረገራ ተደግፎ ለስም አጠራሩ ስም ክብር ይሁንና መቼ ስሙን ሲጠራው መቼ አከበርክ? በዛ ሰዓት ላይ ኢየሱስ ጌታ ነው ብሎ ሲል እኮ አዎ ልክ ነው እሱ እኮ ጌታዬ ነው ማን ኦርቶዶክሳውያን አይሏትም። አይ ክርስትና አይ ክርስትና አይ ክርስትና ሁሌ እናገራታለች። ምሳሌ ሲናገሩ ሰባኪዎች ስለሰማው ኳስ እንግሊዝ ሀገር ተወለደ አሉ የኳስ አፍቃሪያን፣ ብራዚል አደገ አሉ፣ ኢትዮጵያ ሞተ። ምስራቅ አፍሪካ ላይ ማለት ነው። ምዕራብ አፍሪካ እንኳን ካሜሩና ጋና ጋር ብትሄድ እንዴ በጣም ናይጄሪያውያን እንዴት እንደሚጫወቱት ሄድ በእንግሊዝ በስፔን ምናምን ነገር ላሊጋ ላይ እንግሊዝ ፕሪሚየር ሊግ ላይ አብዛኛው ጥቁር አፍሪካውያን ነው የምታገኘው። የኛ እኮ የለም። ለመድኃኒትነት ይፈለግ አሁን ትንሽ አይ ቲንክ አንድ አርሴናል ላይ የሆነ ሰው እያየው መሰለኝ ኢትዮጵያ። እኛ እኮ መጣ ሱዳን እኮ 9 አስገብታብን የምትሄድ እኮ ጅቡቲ ከአቅሟ 7 አስገብታብን ስናናድዳቸው ዳቦ ይወረውሩብናል ስቴዲየማችን ላይ ማለት ነው ሀበሽ እያለ። ልክ እንደዚሁ እንደ ኳሱ ክርስትና ኢየሩሳሌም ተወለደ፣ ግሪክና ቱርክ ላይ አደገ፣ ጣሊያን በወቅቱ እነ ጳውሎስ በነበሩበት። ኢትዮጵያ ሞተ፣ ማን ኢትዮጵያ መጣ ሞተ። ምን ክርስትና ሮምም ላይ ሞተ። ጳጳስ ብሎ አስኬማ ደፍቶ 2 እባብ አፉን የከፈተ ጎን ለጎን የገጠመ በትር ይዞልህ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ቲክቶዶክስ ኦርቶዶክስ ሮም ካቶሊክም ጋር ብትሄድ እንደዚሁ ማለት ነው። ባሸንከታ የተጎተቱ እኔም አልኩ በጣም ግብዝነታቸው እንዴት እንደሚያስጠላኝ አልኩ። በቃ ግፍፍ አንድ የህይወት ቃል የላቸው አይናገሩ። ሄዳን በውጭው ዓለም ላይ እኔ ስላለው ማለት ነው ሴንት ሜሪ
ሜሪ ነው የኦርቶዶክስ ክርስትና ነው የካቶሊክ ክርስትና ሜሪ ነው። ሁሉ ነገር ከሜሪ ጋር የተሰፋ ነው። ይጸለይ ወደ ሜሪ ነው። ሴንት ማዘር ሜሪ ማዘር ጋድ ሜሪ እንጀራ ሜሪ ወጥም ላይ ሜሪ እንትን ቢችም ላይ ሜሪ ሁሉም ቦታ ሜሪ አረ የጌታን ስም የሚጠራ እኮ ይድናል ተብሎ የተባለው እና በስፍራዎች ሁሉ እጆቻችሁን የተቀደሱ እጆቻችሁን ከፍ አድርጋችሁ የጌታን ስም ጥሩ። ሜሪ ኢትዮጵያ ደግሞ በአማርኛ ማርያም አረብ ሀገር ብትሄድ ሜሪያም ኢየሱስ ያልክ ቀን ጉድጓድን ይቆፍሩታል። ሰይጣን ይሄ ስም እንዲጠራ አይፈልግም። ጥሩ ሰው ለገባቸው እውነት መኖር አቅቷቸው በጥቅማ ጥቅም ስልጣንና ክብር በመፈለግ አንዳንዶቹ ጀመሩ፣ ሳይጨርሱ ተመለሱ። ግን ቢሆንም የእግዚአብሔር ምሕረቱ ዛሬም ሰፊ ነው፣ ይፈልጋቸዋል። በምን አይነት ሁኔታ ውስጥ እንደሚያልፉ አናውቅም። እንደ ሰው ግን እንራራላቸዋለን። ጌታ ርህራሄን ያስተማረን። ያለ ኢየሱስ ግን መዳን ግን አትችሉ። ለማንኛውም አልኩ 10 ጊዜ ኦርቶዶክሱን 100 ጊዜ ሚሊዮንም ጊዜ ያለ ኢየሱስ የእግዚአብሔር መንግስት አትወርሱ። በደጅ ተጥላችሁ ነው የምትቀሩት። ተክለ ሃይማኖት ላይ ተንጠልጥለህ ሲኦል እንጂ የምትገባው ገነት አትገባም። መድኃኒ ዓለም ክርስቶስ ኢየሱስ ምስክሬ ነው አልኩ። ማርያም ላይ ተንጠልጥለህ ሲኦል እንጂ የምትገባው መንግስተ ሰማያት አትገባም። የጌታዬን የእናት የማርያምን ምክር ከሰማ እርሱ የሚላችሁን አድርጉ ብላለች። ቀን ሳለ እሱ የሚልህን ለማድረግ ና ወደሱ። ቀን ሳለ ማርያም እኔን የተከተለኝ መንግስተ ሰማያት አወርሰዋለሁ ብላ አላለችም። እርሷ ራሷ ጌታን ተከትላ ነው መንግስተ ሰማያት የወረሰችው። ግልጽ አይደለም እንዴ? አማርኛ ግልጽ ነው። ምርር ያለ ሐቅ ነው። ምርር ያለ እውነት ነው። ሰው ፍጥሩን ተስፋ ያደርጋል ለመንግስተ ሰማያት። ፍጡር ክንዳቸውን ተንተርሰው ሁሉም ሞተው ቀርተዋል። ሁሉም እኮ አልኩ። አብርሃም በለው ሞቶ ቀርቷል። ማርያም በላት ሞታ ቀርታለች የጌታ እናት። ዳዊት በለው ሞቶ ቀርቷል። ሙሴ በለው ሞተው ቀርተዋል። ነፍሳቸው በእግዚአብሔር ገነት ቢሆንም መቃብራቸው በምድር ላይ አለ። መቃብሩ ውስጥ ባዶ ሆኖ የተገኘው መሐመድ አይደለም፣ ሙሴ አይደለም፣ አብርሃም አይደለም፣ ይስሐቅ አይደለም። አንድ መቃብር ብቻ ነው ባዶ የሆነው፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ማለት ነው። ሞት ይይዘው ዘንድ ስላልቻለ የሞትን መውጊያ ለዘላለም ሰብሮ ማለት ነው ድል ነስቶ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ የእግዚአብሔር ልጅ ኢየሱስ ነው የሚያድነው። ሌሎቹስ በሙሉ አያድኑ። የጌታችን እናት ቅድስት ድንግል ማርያም መድኃኒ ዓለም ክርስቶስ ምስክር ሆኖ አልኩ። ማንንም አድና አታቅም፣ አታድንምም፣ ለዘላለምም አታድንም። ለምን? በነቢያት መጽሐፍት በሐዋርያቱ መጽሐፍት ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ተብሎ የተጻፈው። ፍጡርን አያድንም። ዳርያስ እንዲህ አይነት ብሎ ስብከት ፍጡርን አያድንም። የፈጠረን ጌታ እግዚአብሔር እንጂ የሚያድን ከሲኦል ፍጡርን ከሲኦል አያድንም። አድኖም አያውቅም። አልተሰበከንም፣ በሐዋርያቱ አልተሰበከንም፣ በነቢያቱ አልተሰበከንም። በቅዱሳት መጽሐፍት የተጻፈው የእግዚአብሔር ልጅ ኢየሱስ ነው አዳኙ ተብሎ የተባለው። ሕይወትና አለመጥፋትን ወደ ብርሃን ያወጣው እግዚአብሔር በልጁ በክርስቶስ ኢየሱስ ነው። እንቅፋቶች ከትውልዱ ዞር ማለት አለባቸው አልኩ። የሰራዊት ጌታ እግዚአብሔር ራሱ ዞር ያደርጋል፣ ገለል ያደርጋል ማለት መነቀል ያለበትን ይነቅላል፣ መፍረስ ያለበትን ያፈርሳል። መተከል ያለበትን ለመትከል በመጀመሪያ መፍረስ ያለበት ይፈርሳል። ስሜ ኤርሚያስ ነው። ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ እንዳለ ከመተከል በፊት መፍረስ ያለበት ይፈርሳል፣ መገለበጥ ያለበት ይገለበጣል።
መነቀል ያለበት ይነቀላል። የሰው ትምህርት በእግዚአብሔር ዕውቀት ላይ ከፍ ያለ የሰው ሐሳብ የወንጌል እንቅፋት ያጭነዋል እግዚአብሔር አልኩ። ያለ ርህራሄ ወንጌል በማባበል ብቻ አይሰበክም፣ በመንፈስ ቅዱስ ኃይልም ጭምር ይሰበካል። ብዙዎች ይህንን እውነት ተረድተው ወደ ኋላ ተመልሰዋል። እስኪገባችሁ እዛው ጠብቁ። ከገባ ግን ውጣ። እውነቴን ነው ብየምላችሁ፣ ወጡ። ከባቢሎን ወጡ። ከዚህ ዓለም ሲስተም ወጡ። የክርስቶስ መዓዛ በማይሸትበት ወንጌል በማይሰበክበት ጉባኤ አትገኙ። እግዚአብሔር ለዘላለም ርስት ጠርቶናል። አዳኙ ኢየሱስ ነው። ብዙዎች ይህን እውነት ያውቃሉ። ጌርሳምዬ ቅድም ካልከው ሰውዬ ጀምሮ ላወቁት እውነት ግን መኖር አቅቷቸው ነው አንዴ ወደ ኋላ አንዴ ወደ ታች የሚሉት ማለት ነው። ግማሾቹ እኮ የሃይማኖት ሃትሪክ ሰርተዋል። ኦርቶዶክስ ነበሩ፣ ከዛ ጴንጤ ሆኑ። አሁን አንዳንዶቹ እስላም ሆነዋል። አንዳንዶቹ ደግሞ አሁን ኦርቶዶክስ ነበሩ፣ ጴንጤ ነበሩ፣ ኦርቶዶክስ ሆኑ። አሁን የቀራቸው ወደ እስላም ነው። ቀይወጥ ስትሰጣቸው ሊሰልሙ የተዘጋጁ በጣም ብዙ አሉ። 2 ቀን የበቅልጥም ብታበላቸው 1 ቀን መረብ ስጋ ቤት ወስደህ ወይ አሹ ስጋ ቤት ወስደህ እንትን ብትላቸው ምንም ችግር የለባቸውም አሉ አላህ አክበር ብለው ለማለት። ይሄ የተግበሰበሰ ትውልድ ማለት ነው። ይሄ የሚያሳየው ምንድነው? ሲከተሉ ይወጣ ተከትሎ ይወጣ ማለት ድብልቅ ሕዝብ ይላል በዛ በዘውልቁ መጽሐፍት ላይ ማለት ድብልቅ ሕዝብ ከግብጽ እስራኤል ከግብጽ ሲወጣ አብረው ወጡልን እና በኋላ እነዛ ሰዎች ናቸው ወደ ግብጽ እንመለስ ብለው ያሉ ማለት ነው። የቴክስቱ መዓት ልነግራችሁ አልችልም። ኤርሚያስ ና ተመለስ እባክህ። ወዴት? ወደ ሞት ነው ኢንቫይት የምታደርገኝ አንተው ራሱ እኮ እዛ ያለው ሰውዬ መጽደቅህንም አለመጽደቅህንም መዳንህንም አለመዳንህንም አንተ አይደለም አባት ሁሉ እየነገሩ ነው። ብንድንም ባንድንም መመቤቴን እንኳን ኦርቶዶክስ ሆነን ይላል። ምን ሊጠቅምህ ብራዘር? እስኪ ብንድንም ባንድንም ጌርሳምዬ እንኳን ጴንጤ ሆንም ብዬ ብል ምንድነው የኛ ጴንጤነት ጠቀም? መዳኔን መሰረተ ክርስቶስ ካልነገረችኝ ምንድነው መሰረተ ክርስቶስነቴን ጥቅሙ? ሙሉ ወንጌልነቴ ጥቅሙ ምንድነው ነው ብዬ የምልህ። እመቤቴን እንደው ብንድንም ብንጸድቅም ባንጸድቅም ዋት ለሆድ ይጠቅማል። እዛ ቤት ለሆድ በጣም ይጠቅማል። በዚህ ጉዳይ እውነት ነው። እሱኛውን ጥቅም አስበው ከሆነ ልክ ነው። እኛ ጋር ሁሉ ቀን ኢየሱስ አይባልም። እዛ በጣም ብዙ ነገር አለ። አንድ ማዕት ፍጡር አለ። በእነሱ ስም አብሉ፣ አጠጡ፣ አቁርቡ፣ ቁረቡ ምናምን ነገር ምንድነው መታሰቢያ ያርጉ ምናምን ነገር ይባላል። በየቀኑ ይመጣልሃል። ይሄንን ከሆነ ያለፍኩበት የህይወት ታሪክ ስለሆነ ልነግራችሁ እወዳለሁ። ምንም ጠዋት ብቻ ከእንቅልፍ ነቅተህ ፊትህን ታጥበህ እጅህን ታጥበህ የኦርቶዶክስ ቄስ አገልጋይ ነገር ከሆንክ ወደ ቤተክርስቲያን ሄደህ ቁጭ ነው ማለት አለብህ። ምን ጥዱ ስራ አካባቢ ቁጭ ብትል በቀን ውስጥ ቢያንስ አጣሁ ብለህ ብትል ክርስትና አጣጣ ገፋ ብሎ ካለ ማህበር አጣጣ ጽዋ የሚጠጣ የሚበላ የሚጠጣ አጣጣ የእጃቸውን የጠረጉበትን የሚሆን ይሰጡሃል። ግልጽ ነው። በጣም የጠነከረ ከሆነ የሙት ዓመት መታሰቢያ አለ 40-80 አንተ ሰይጣን እኮ እዛ 40-80 በሲኦል ውስጥ እያወጣልህ ነው። አንተ ግን እዚህ እናትህ 40-80 እያለች ታወጣልሃለች። ካለ በስጋ ከሌለ በክክ ቄስ ተሰብስቦ ይከካልሃል ማለት ነው።
አንተን እዛ ሲኦል በሲኦል አጋንንት ይከካል። ኢየሱስ ክርስቶስን ሳታምን እምቢ ብለህ ሄደህ እውነቴን ነው የምልህ ለነፍስ ዓመትከ ገብረ ማርያም ነፍሱን በአጸደ ገነት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር ያስቀምጥልን አይሉ። ሳቄ ነው እኮ የሚመጣው። እውነትህን ነው። የማንም ፈሽፋሻ አብርሃም አጠገብ ልትቀመጥ እውነትህን ነው። ከነ ቅዱስ እስጢፋኖስ ጋር በአጸደ ገነት ያሳርፍልን ይላል። እውነትህን ነው። እኔ ሳቄ የሚመጣው እኮ ያኔ ነው። አንተን አሁን ከእስጢፋኖስ ጎን እንዴ እነ ጻድቃን እነ አብርሃምና ማነው እነ ቅዱስ ጳውሎስ ባሉበት በዛ በገነት ያሳርፍልን ይላል። ያ መንግስት በእምነታቸው የተጋደሉ በክርስቶስ ኢየሱስ ደም የኃጢአት ስርየታቸውን ያገኙ የጀግኖች መሰብሰቢያ እንጂ የማንም እንቶ ፈንቶና ይሄ ፉሩሽካ የሆነ ትውልድ የሚሰበሰብበት አይደለም። አንተ ወንጌል ስትነገር ኢየሱስ ጌታም ተብለህ ስትባል እምቢ ያልከው ሰውዬ በእምነት አሻግሮ አይቶ ስለ ክርስቶስ መከራን የተቀበለው ከሙሴ ጋር እዛ ልትጎለት አይደል? ይጎለታል መድኃኒዓለም ወስዶ ሲኦል ውስጥ አልኩ። አድራሻ እዛ ነው። ለምን እምቢ ብለሻል? ስትመከር እምቢ ብለሃል። ኢየሱስን ተቀበል ስትባል እምቢ ብለሃል። እናንተ በምትሞቱበት ሰዓት ላይ በአንተ መቃብር ላይ መምሬ ማዘንጊያ የሚባሉ ሰውዬ ቀርበው ነፍስ ይማርልን አጸደ ማርያም የልጆትን ነፍስ በገነት በእመቤታችን አጠገብ ያስቀምጥልን። እውነትህን ነው። ከማርያም አጠገብ ልትቀመጥ እመና እንደርሷ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል በል እንጂ ነፍሴ ጌታን ታከብረዋለች በል እንጂ አንተ እኮ የምታከብረው ምን ማታከብረዋል? ያንተ ነፍስ እንትናን አከብራለሁ እንትናን አንክሳለሁ እያልክ በየወሩ ቸኳንታ ተከራይተህ ፍጥሩን ስታነግስ የነበርከው ሰውዬ እና ስትሞት ማርያም አጠገብ ወስደው መላእክት ላይ ያስቀምጡ። በእውነት ብዬ የምላችሁ ሲያምራችሁ ይቀራል። ያ መንግስት የሚወረሰው በክርስቶስ ኢየሱስ አምነው ንስሐና የኃጢአት ይቅርታቸውን ያገኙ በበጉ የሕይወት መጽሐፍ ላይ ስማቸው የተጻፉ ብቻ ይገቡባታል። ከዛ ውጭ በደጅ ነው ተጥላችሁ የምትቀሩት። ያ ሳይሆን ግን ወስኑ። ዛሬ ወደ 15 የሚሆኑ ሰዎች ጌታ ረድቷቸው ጌታን ተቀብለዋል። ወስኑ ወንድሞች እናቶች፣ አምልጡ ከዘላለም ጥፋት ዳኑ። እኛ ወደ ኢየሱስ ክርስቶስ ነው የምንጠራችሁ። እናንተ ግን ኑና ኦርቶዶክስን ቅመሷት ነው የምትሉ። ናና እስላምን ቅመሰው ብለህ ተለኛ። ምኑ ነው የሚቀመሰው? እስላም ኦርቶዶክስነት ምኑ ነው የሚቀመሰው? መጽሐፉን ሳነበው ጌታ ቸር መሆኑን ቅመሱ ነው ያለው። ና የጌታን ቸርነት ቅመስ። ጴንጤው ወገኔ ና የጌታን ቸርነት ምህረቱን ቅመስ ይላል ከኔ ጀምሮ። እናንተ ደግሞ የሃይማኖት ድርጅት ቅመሱ። መቅመስ ሳይሆን ዘመናችንን ስንቆረጥም ኖረናል። ኦርቶዶክስነትን በደንብ መቅመስ አይደለም። እንደኔ አይነቱ በደንብ ነው የበላኑ። የዕጣኑ ሽታው አላሉ አምቦለቦለዋለሁ ከፈለኩ የዕጣን አምሮት ካለብኝ ሚስቴን ግዢልኝ ብያት ሉባንጃ ይሻላል ወይስ ነጭ ዕጣን ምናምን ብለ ችቦ እናደርገዋለን ቤታችን። ዕጣን ሸተተኝ፣ የዕጣኑ ሽታ መዓዛው ምናምን ነገር ይላል። እንዴት እንደሚቀፍ ዕጣን አዲስ ኪዳን ላይ ዕጣን የዕጣኑ መዓዛ ሽታው እኔ ቀመስኩት። የክርስቶስ ፍቅር አለ። እኛ ቤት ውስጥ ቁጭ ብላችሁ ራሱ ዕጣን ሸተተን ዕጣኑ አማረን ብላችሁ ምትሉ ችግር የለውም ማለት እንደዛ የምትፈልጉ ከሆነ አንድ ቀን ለጉባኤ ስትመጡ ፓስተሮቹን ጠይቀን ጭስ የማይወጣበት ቀዳዳውን በሙሉ ደፍነን ቸርቹ ማለት ነው እንዳለ እንደ ህዳር ንብ እናጥንሻለን ማለት ነው። በሱም ይወጣላችሁ ከሆነ ቸርች ውስጥ ቁጭ ብላችሁ ዕጣኑን አፈቀን ብላችሁ ብትሉ ወገኖች ግዛዋ ቀበርቾ ጎማ ምናምን ነገር አድርገን በደንብ አድርጋን እንዳጥራችኋለን። ከዛ ይወጣላል ማለት ነው። እንጃ ዕጣን ወይኔ በላቸው አላችሁ። ዕጣን
እጣን ቃልቻ የሚያጨሰው እጣን እሱ ትዝ አለሽ አይደል? የኔ እናት አፈር ልሁንልሽ። በሉ እንግዲህ የሆነ ገንዘብ እንትን ብለን እጣን እንገዛለና ይታይ አሁን እጣን ፓስተር አቤት ኧረ ምእመኑ በጣን ጭስ አምሮት ሊሞት ነው እና ምናርግ የዛሬው መባ እጣን መግዣ ይሁን። ምን አይነት እጣን ነው የፈለጉት? ሉባንጃ ነው እንትን ምናምን ነገር ዲያቆኑ ተርኮ ሂድና እንግዲህ ግዛ ተብሎ የመሰረ ክርስቶስ ቤተክርስቲያን አገልጋዮች ወይ ሙሉ ወንጌል የኛው ፓስተሮች ሲልኩ ይታይ። ጌታ እኮ መገለጥ ነው ወንድሞች እናቶች፣ ጌታ መገለጥ ነው። ኢየሱስ ላይጠፋ ይበራልን የሚያበራ የንጋት ኮከብ ነው። መዓዛህን እወደዋለሁ። ዳግዬ ፕሊስ እችን መዝሙር ፕሊስ ያንተ ፍቅር ነው ልቤ ውስጥ ያለ ገና ሲያስብህ እቴ ተቃቃል። ዳግዬ ካልሆነ ብሎክ አድርጌ ነው ማስወጣ። አንድ በሉት ዳጊ ቢዚ ሆናለሁ ብሏል። ቢዚ ሆናለሁ ብሎ አስፈቅዷል። እኔ እኮ እንዴት ነው ነገሩ? አገልግሎቱን ትቶታል ማለት ነው። መርሲ እኮ አንድ ቁጥር ስትጽፍ ላስገባ ትጣጣራለሁ። ልትናገር ነው መሰለኝ። እሺ ተናገር። የትኛው? አይ አንድ በሉት ስላልክ አንድ ቁጥር ጻፉ እኮ አይደለም ያልኩት። አንድ በሉት ማለት እሺ፣ ለዛ ብዬ ነው። አንድ ሁለት ይፈቀዳል በሚለው ላይ ሄዶበት ነው የሄደው። የመጨረሻ መልእክቱ እሱ ነበር። ዳጊ አንድ ሁለት ይፈቀዳል። የዓይኔ ማረፊያ ነህ ጌታ። እንደዚህ እኮ ያደርገኛል። የጌታዬ መንፈስ ለዘላለም ስሙ ይባረክ። መዓዛህን እወደዋለሁ። ልክፈተው ዶክተር ላልይን እጣን አማረኝ ብሎ ለሚል እዚህ መዓዛ አለ። የእግዚአብሔር ልጅ መዓዛ የዓይኔ ማረፊያ ነህ ጌታ። እንዴት ደስ ይላል! እንዴት ደስ ይላል! ወንድሞቼ እዚህ የሚሸተት መዓዛ አለ። የውዴ መዓዛ፣ የጌታ ኢየሱስ ክርስቶስ መዓዛ። በእሱ ያረካችሁ ሰዎች እጣን እንዲያረካችሁ እጣኑ ሽታው ምናምን ነገር ብለው የሚሉ ስጠይቃት መካነ ኢየሱስ ነኝ ብላ ትላለች። ስጠይቀው መሰረ ክርስቶስ ቤተክርስቲያን ነበርኩ ይላል። ስጠይቀው ወጡ። እውነቴን ነው ብዬ የምላችሁ ውልቅ ብላችሁ ውጡ። እንደገና ወንጌል እንሰብካችኋለን። እዚሁ ገዝተ ላይ ገብተህ ያው መቼም ስለ አርሴማ ነው የምትናገረው። ከእጅ ላይ ያራግፈዋለሁ ማለት ነው። በኋላ ላይ እንዴት ሰው ክርስቶስ በርቶለት እጣኑ ትዝ አለኝ ይላል። ድብልቅ ህዝብ ሁሉ ማለት ነው። በቀድሞ ሃይማኖት ስንኖር የነበረ ስርዓቱ እንትኑ ጽናጽኑ ብራዘር፣ እኛ ደክሞን የመጣ ነው። የሚያድነኝ አጥቼ አዳኘን ስከታተል አዳኘን ስፈልግ ስንከራተት ነው የኖርኩት። አሁን ውዴ አግኝቶኛል፣ አርፌያለሁ። አይ ምልህ እንትን ብለን ብንል ዳሪያስ ዞር በል ከጎዳና ላይ ሄድ ያጭሱልህ ማለት ነው። እዛ መጋረጃ ሰቅለው ለምን አያጨሱልህም?
እኔ የዕጣን መዓዛ አይደለም የናፈቀኝ፣ የውዴ መዓዛ ነው። አግኝቼዋለሁ። ሰማያት ይዘውን ስለሚሄዱ በሰማኑ ቀን በእያንዳንዱ ቀን ትዝታችን ነህ ጌታ ኢየሱስ፣ መዓዛችን ነህ። የሕይወታችን ሽታ መዓዛችን ነህ አንተ። ከአንተ ውጭ ሌላ ልናሸተው የምንችለው የለም። የናርዶሱ ጽጌረዳ አንተ ነህ፣ አንተ ነህ። ከአንተ ውጭ ሌላ ልናሸት ጭስ 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 የሚናፍቀው ትውልድ ቸርች ውስጥ ተቀምጠህ ጌታዬ እናንተዬ እንዴት አይነት ወንጌል እንደሰሙ እንደዚህ አይነት ሰዎችን ሳስብ በጣም እራራላቸዋለሁ። ወንጌል መስማት ነው ያለባቸው። እንዲህ አይነት ትውልድ እንደገና ነው መሰበክ ያለበት ማለት ነው። እንዲህ አይነት ትውልድ እንደገና ነው መሰበክ ያለበት።